የምድነው በዚህ መጽሐፍ ስላልሆነ እኔ ስለአንተ መዳን አልጠየኩም። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያት ምንድነው? ይሄ መጽሐፍ ስለማያድነኝ ነው። ለምሳሌ አንተ እንደዚህ ቁጭ ብለህ እኮ የሁሉ ሰዓት የምታወራው እኮ ለመዳን እኮ አይዞ ወዳጄ፣ እኔ ጠየቅኩ ወዳጄ። ቤተክርስቲያን እየተቀበለች አንተ የማትቀበልበት ምክንያትህ ምንድነው? ከቤተክርስቲያን በላይ ካልሆንክ ቤተክርስቲያን እሺ፣ ይሄ ትምህርት ችግር የለም ብራዘር፣ እንደማትሸፍነው ላሳየ። ይሄ ትምህርት ስህተት ነው ወይስ ስህተት አይደለም? I have brilliant mind ነገር አሉ። እኔ በዚህ መጽሐፍ ስህተት ነው ወይስ ስህተት አይደለም? ለምሳሌ ስህተት ነው። አይዞ ብራዘር፣ ስህተት ነው ወይስ ስህተት አይደለም? ሽሮ መብላት አልወድም። ለምን ብትለኝ ሽሮ መብላት አልወድም። ስለ ሽሮ እያወራን አይደለም። ስለ ሽሮ እያወራን አይደለም ብራ። የት ነው የምትደበቀው? ስለ ሽሮ እያወራን አይደለም። ይሄ ትምህርት ስህተት ነው ወይስ ስህተት አይደለም? ኖ እንዴት ላስረዳ ስለማይገባ። ስህተት ነው ወይስ ስህተት አይደለም? ይሄ ትምህርት ስለ ትምህርቱ መቼ አወራን እኛ? ስለ ትምህርቱ ቋን አይሆ ስለ ትምህርቱ እየጠየቅኩ ያለሁት ይሄ ትምህርት ስህተት ነው ወይስ ትምህርት ስህተት አይደለም? የትኛው ትምህርት? ሰው የማርያምን ስም በመጥራት ይድናል የሚለው ትምህርት ስህተት ነው ወይስ ስህተት አይደለም? ለኔ ስህተት ነው። እሺ ለአንተ ስህተት ነው። ለኦርቶዶክስ ቤተክርስቲያን ስህተት ነው ወይስ ስህተት አይደለም? ለምሳሌ ኦርቶዶክስ ነኝ አይደል? ለኢትዮጵያ ኦርቶዶክስ ቤተክርስቲያን ስህተት ነው ወይስ ስህተት አይደለም? ቤተክርስቲያኒቷ ስህተት አይደለችም። መጽሐፉ ወዳጅ የት ነው የምትደበቀው? ለኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ስም በመጥራት ይዳናል የሚለው ስህተት ነው ወይስ ስህተት አይደለም? ስህተት አይደለም ለቤተክርስቲያኒቱ። ለኔ ነው ለቤተክርስቲያኒቷ ስህተት አይደለም። ይግባህ እንጂ ለኔ ነው ስህተት አልኩህ እኮ። አሃ እኔ ኦርቶዶክስ ነኝ። ለኔ ስህተት ነው አልኩህ። ለምን አትቀበልም? እሺ ስለዚህ ቆይ አንዴ። ስለዚህ አንተ ቆይ አንዴ ብራዘር፣ ለአንተ ስህተት ነው። ለቤተ ክርስቲያኒቷ ስህተት አይደለም። ለማው ኦኬ ሶ ቆይ አንዴ አሁን ይሄን ነው የምታስታርቀልን? ይሄን ነው የምታስታርቀን? አንተ ነህ ትክክል ወይስ ቤተ ክርስቲያኒቷ ነው ትክክል? ሁለታችንም ትክክል ነን። ሁለቱም ትክክል ናቸው። yes በአንተ ፊት ቤተ ክርስቲያኒቷ ትክክል አይደለችም። ከዛ ደግሞ አንተ ደግሞ ትክክል አይደለችም ብለህ ሁለታችንም ደግሞ ትክክል ነን ብለህ ታምናለህ። ኢንዳይሬክትሊ ቤተክርስቲያን በራሷ በኩል ትክክል ነች፣ ተስፋዬ በራሱ በኩል ትክክል ነው። ለምን ካልከኝ ልመልስልህ። ሁለት የሚቃረኑ ሐሳቦች ማለት ነው። ሁለቱም ትክክል ናቸው። yes ትክክል ናቸው። በምሳሌ ላስረዳ። ኦኬ ቆይ ምን ምሳሌ አልፈልግም። ምን እያልከን እንደሆነ ቆይ አንዴ በመጽሐፍ ቅዱሳዊ ሎጂክ ላስረዳ። አንዴ ብራዘር በመጽሐፍ ቅዱሳዊ ሎጂክ ላስረዳ። አንዴ ምን ማስረጃ ስጠይቅ ማስረጃ ጠይቃለሁ። ምን እያልከን ልስማ። ዓለም አቀፊቷ ያልካት ኦርቶዶክስ ቤተክርስቲያን የፍጡርን ስም በመጥራት ይዳናል ብላ ታምናለች? አታምንም ማለት ኦኬ። መሬት ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የማርያም ስም የሚጠራ ይድናል ብላ ታምናለች። የኢትዮጵያስ ትክክል ናት? አታምንም። ትክክል አይደለች። ጥያቄ ድገምልኝ። ሁለት ነገር ግራ ገብቷል ብራዘር። በቃ እታችሁ አልገባኝም። እኔ በቃ ብራዘር አሁን ከዚህ በላይ ፖይንቱ እሱ ነው። ይኸውልህ ነውሯን ግን ልትሸፍንላት አትችልም። አይሆን ነው እንድትረዳው ያክል ነው። አየህ ማለት በግድ ማለት ነውር መሸፈን አትችልም። በግድ ነውር መሸፈን አትችልም ብራዘር፣ አትችልም። መሬት ላይ ያለችው ቤተ ክርስቲያን በደንብ ታምናለች። ይሄው ዓለም አቀፋዊ የሆነው ምናምን የምትላት የለችም መሬት ላይ ማለት ናፈቀችን እቺ ዓለም አቀፋዊቷ ማለት ነው። እሺ አዎ በጣም ብራዘር በጣም ከበድከኝ። ኧረ በስመ አብ እንትን አደረከኝ፣ ግራ አጋባኝ እኮ ብራዘር። በስመ አብ ብራዘር በጣም በቃ አዝናንተኛል። እሺ ይኸው አንዴ እና ይኸው መልክ ለመስራት የምትሞክሩ ኦርቶዶክሳውያን ብራዘርስ አያስኬድም። የቤተ ክርስቲያን ስህተት ነው ብለህ ነው የምታምነው። በቃ ስህተት ነው ካልክ ከዛ እንቀጥላለን። አዎ ውድቀት ነው ትክክል አይደለም ካልክ ትክክል ነው በቃ እንሰማለን። ግን እሷም ስህተቷም ትክክል ነው ደግሞ
የኔም ትምህርት ትክክል ነው አይባልም። ሁለት ትምህርት ትክክል የሆነ እርስ በራሱ የሚጋጭ ትምህርት የለም፣ የሚስማማ ትምህርት የለም። በቃ አንዱ ከአንዱ እየተጋጨ እንዴት አድርገህ ነው ሁለቱም ትክክል ነው እያልክ ደግሞ በዚህ በኩል ስህተት ነው የምትለው? አያስኬድም ብራዘር፣ አያስኬድም። ዳግሻ ሐሳብ አለ በመሃል አይቼ ነበር። ዳኒ እረፍት አድርግ፣ ወንድሞች ይቀበሏቸው። እሺ ሜላ አለ። እሺ እንዴት ናችሁ ሜላ? እሺ እሺ አብርሃም ከየት ቤተ እምነት ነህ? ኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ክርስቶስ ሳምራ ተክለ ሃይማኖት ድነዋል ብለህ ታምናለህ? አይ እኔ ኦልሬዲ ከልጁ ጋር ስትከራከሩ ሰምቼና እሱን የጠየቀውን መልስ ልመልስልህ ነው። እኔ ልመልስ ላስገባ ያልኩ። አዎ እሺ ስህተት አይደሉም ብለህ ታምናለህ አንተ? እሱ ስህተት ናቸው ብሎ ያምናል የቤተ ክርስቲያኒቷ? የማርያም ስም ምናምን ያልከው? የማርያም ስም የሚጠራ ይድናል ብለህ ታምናለህ አንተ? አዎ ይድናል። ተው እንጂ። ትክክል ነው፣ ትክክል ነው። መጽሐፉ ትክክል ነው። እሺ መጽሐፍ ቅዱሳዊ ማስረጃ አስተን እስቲ። መጽሐፍ ቅዱሳውያን ሳይሆን ስሟን ብቻ ማርያም ብሎ የጠራ አይደለም እኮ የሚድነው በማርያም በስሟ የዘከረ እንጂ። መጽሐፍ ቅዱሳዊ ማስረጃ አስተን ያልኩህ አሁን ወዳጅ። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ ይሄን ታውቃለህ። ኦኬ ሶ ይሄ ትምህርት መጽሐፍ ቅዱስ ውስጥ የለም እያልከን ያለው? እኔ መጽሐፍ ቅዱስ ላይ አላየሁም። ባይዘይ በመጽሐፍ ቅዱስ ብቻ አይደለም የምናምነው፣ መጽሐፍ ቅዱስን እናምናለን። ከመጽሐፍ ቅዱስም ተጨማሪ እሱ እንድትመልስልኝ ነው። ይሄ ትምህርት መጽሐፍ ቅዱስ ውስጥ አለመኖሩን ከተረዳህ በቂ ነው። ለዚህ ነው መጽሐፍ ቅዱስ ውስጥ የለም የምንለው። ለዚህ ነው እኛ የለም ነው ይሄን ያለ ነው። እና እሱን ነው ፕሩፍ ያረክልን። አብርሽ የጸጋ ይብዛል፣ እንዳንተ አይነቱን ያብዛል። እንዳንተ እኛ በመጽሐፍ ቅዱስ ብቻ እናምንም። ደጋ በሌላማ ስለምታምኑ ነው። ሌላማ ለሱማ ምንም ማስረጃ አትጠየቁ። እና ደግሞ ስሟን የጠራ ምናምን ይድናል የሚለው ነገር ወይም ደግሞ ሰው ስሟን ስለጠራ ብቻ ማርያም ስላለ ብቻ ሳይሆን በስሟ የዘከረ ውሃም የተጠማ ሰው የተራበ ሰው በስሟ የጠየቀ በስሟ የዘከረ ነው የሚድነው እንጂ። እሺ ለሱስ መጽሐፍ ቅዱስ ማስረጃ አለ እኮ። ይሄን እኮ ነው ያልኩ ያለ። ለሱም ለዚህ መጽሐፍ ቅዱስ ማስረጃ አለ? እኔ መጽሐፍ ቅዱስ ላይ አላየሁም። አንተ አላየህም? ጎበዝ በቃ አላየህም። ጥሩ ነው። እሱን ነው ዋናው፣ እሱ ነው። እሺ ወዶ ዘማች ወዶ ዘማች እያልን ያለ ነው። ይሄ ነው። ይሄንን ትምህርት የእግዚአብሔር ቃል ውስጥ አታገኙትም። የለም የእግዚአብሔር ቃል ውስጥ መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም። አይ ሌሎች መጽሐፍቶች ላይ ይኖራሉ፣ ምንም ጥያቄ የለውም። የእግዚአብሔር ቃል ውስጥ ግን የለም። የአምላክ እስትንፋስ ያለ የዛ መጽሐፍ ውስጥ ግን የለም እያልን ያለ ነው። እሺ ዋው ሰላም ነው። ሚውት ታደርጋለህ ወይ ሚውት ታደርጊያለሽ? እሺ ፕሊስ አስወርዱልኝ። እሺ ወዶ ዘማች የመጨረሻ ዕድል ነው የምሰጥ። እሺ እና እንድትነቁ ነው ባይዘው። ይሄ ትምህርት የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ ያለው ትምህርት ምንድነው ካልን የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። መጽሐፍ ውስጥ ያለው ትምህርት ይሄ ነው። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው። ለዚህ ነው እኛ ክርስቲያን የሆነው። እኛ ቤት ውስጥ ስማቸው ሲጠራ የሚያድን ፓስተር የለንም፣ ሐዋርያ የለንም፣ ነቢያት የሉንም። ስሙ ሲጠራ ግን የሚያድን ጌታ ግን አለን። ለምን? we are Christians brothers፣ ክርስቲያኖች ነን። እኛ የእግዚአብሔርን ቃል የምንከተል ክርስቲያኖች ነን። ሐዋርያት የሰበኩትን ያንን ወንጌል የምንከተል
ክርስቲያኖች ነን። ሐዋርያት ምንድነው ያሉት ካላችሁ የጌታን ስም የሚጠራ ይድናል። ነቢያቶች ምንድነው ያሉት? የጌታን ስም የሚጠራ ሁሉ ይድናል። እኛ ክርስቲያኖች ነን ጋይስ። ሌላ ስማቸው ሲጠራ ስሙ ሲጠራ እየገሊ ተብሎ የዘላለም ሕይወት የሚገኝበት ስም የለም። እንጅሩ ጋይስ። እሺ ያህዌ ነሲ ሰላም ነው? ሰላም ነው። እሺ አለን። ከየት ቤተ እምነት ወዳጅ? ሄሎ ሄሎ። ከየት ቤተ እምነት ብራ? ሰማን። ኧረ ትሰማለህ? ከየት ቤተ እምነት? የመጨረሻ አይደለም። ከየት ቤተ እምነት? ቤተ እምነት ከባቢሎን አውያን ውጭ ነኝ ማለት እኔ እስራኤላዊ ነኝ። እንደ ታላቁ ብራት እታችሁ ሰማዕታችሁ። እሺ ኪራ ሰላም ነው? አለን ይመስገን። እንዴት ነው? አለን። ከየት ቤተ እምነት? ቀጥተኛ ከሆነችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት። ቀጥተኛ ስትል ወዴት? ወደ ገነት ወይስ ወደ ሲኦል? ወደ ክርስቶስ። አረ ኦኬ። አዎ እሺ። ፕሊስ ለዚህ አንድ ቀስቱኝ ወይጄ ልምጣ። ወደ ክርስቶስ ስትለኝ በጣም እንትን ነውና እስቲ ወይጄ ልምጣ። አንድ ደቂቃ ሼርና ታፕታፕ ይደረግ ወገን እስከዛ ቅዱሳን የተወደዳችሁ ተባረኩ። እስካሁን ድረስ ታፕታፕ እያደረጋችሁ እስኪ ትንሽ ከፍ እናድርገው። ኮፒ ሊንኩን ጸጋ ይብዛላችሁ። ዳኒ ትንሽ ሊቆይ ይችላል ብዬ አስባለሁና ትንሽ ከፍ እናድርገው። ኮሜንቱን እንተው። አንዱ ለአንዱ እኮ ሊያነባ አይችልም። በጣም ስለሚደጋገም ኮሜንት ማንም ሊያነብላችሁ አይችልምና ቆም እያልን ኮፒ ሊንክ እናድርግ። ወንጌላውያን ተባረኩ፣ ጸጋ ይብዛላችሁ። ሜምበር መሆን የምትፈልጉ ደግሞ ሜምበር ሁኑ። ይጠቅማል። ሜምበር ትንሽ ሳንቲም ነው የሚፈልግ። ተባረኩ፣ ጸጋ ይብዛላችሁ። ሜምበር ሁኑ። ጊፍት መስጠት የምትፈልጉ ደግሞ እቺን እንትን ምልክት የቲክታክ ምልክት ተባረኩ፣ ጸጋ ይብዛላችሁ። መሳይ ተባረክ። ሸር የምታደርጉ ከፍ አድርጉት ትንሽ እንዳያስቸግረው። ተባረኩ። ቀጥል ዳኒ። እሺ እስታክ አድርጌያለሁ፣ ቆሟል። ምናልባት እየሰማችሁኝ ከሆነ እኔ ጋር እሰማለሁ። ትሰማለህ? ቀጥል። እሺ እሺ ኪራ ነው ኪራ። እሺ ዳጊሻ አለ። እሺ ሜላ ካላችሁ እድል ጊዜ ታይም እንትን ስጡኝ። እሺ ምልክት ስጡኝ ስትመጡ። እሺ የማርያምን ስም በመጥራት ይዳናል? ኪራ የማርያምን ስም በመጥራት ይዳናል ወይ? ያው ጥያቄው ቀጥተኛ ቢሆን አሪፍ ነው። የሚያደንን በነገራችን ላይ ያው ይቅርታ እንደዚህ ስለ ደግሞ አንድ ጥያቄ አንተን ልጠይቅህ። ይቅርታ አልሰማሁም፣ ወጥቼ ነበርና ምን አልከኝ? የማርያም ስም በመጥራት ይዳናል ወዳጅ? እሺ አይ አንድ ጥያቄ ልጠይቅህ፣ አንተን ያን መልስልሃለሁ። ያው አይ መልስልኝ ብራዘር መልስልኝ። ጥያቄ ከመልስ በኋላ ያው የሚያድነን የክርስቶስ ስም ነው። እኔ የማርያምን ስም በመጥራት ሰው ይድናል ወይ ነው ያልኩ። ከምን አንግል እንደዛ አልከኝ ነው አሁን የኔ ጥያቄ። የማርያምን ስም በመጥራት ይዳናል ወይ አልከኝ። ከምን አንግል እንደዛ አልከኝሽ? ከቤተ ክርስቲያን አስተምሮ አንፃር። እሺ የቤተ ክርስቲያን አስተምሮ ያው የማርያምን ስም በመጥራት ይድናል ብላ አታስተምርም። አረ የላትም እንደሱ እንደዛ የሚል አስተምሮ የላትም። እሺ ለአንብብላ እንግዲያውስ
ተአምረ ማርያም የማን መጽሐፍ ነው? አንበብልኝ እየጠበቅኩ ነው። ተአምረ ማርያም የማን መጽሐፍ ነው? የእመቤታችን የቅድስት ድንግል ማርያም የሰራችው ተአምር እኮ የማን መጽሐፍ ነው? ማለትም መጽሐፉን ያሳተመው ነው። የወንጌል አማኞች መጽሐፍ ነው ወይስ የኦርቶዶክስ መጽሐፍ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ነው። ቤተክርስቲያኒቷ የማታምንበትን የጻፈችው ወይስ የምታምንበትን የጻፈችው? የምታምንበትን የጻፈችው። ኦኬ ጥሩ። የምታምንበትን ከሆነ ትነግረናለህ አሁን። እሺ እንደዚህ ይላል። ወዳጆች የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን፣ ቸርነት፣ በጎነት ሁሉ የያዘ ጌታ በሰማይ በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። ምኗን በመጥራት? ስሟን። ይሄ የኦርቶዶክስ ትምህርት አይደል? የላትም እያልከኝ ያለው እንደዚህ አይነት ትምህርት? እሺ አሁን ተአምረ ማርያም በእንደዚህ አይነት መንገድ ከተረዳኑ ብዙ ነገር አንተ ልታወጣ ትችላለህ። ቃል ኪዳን ተገባላትም ጌታ አልገባላትም እየዋሸ ነው እያልከን ያለው? ኖ ቃል ኪዳን ገብቶላታል። ቃል ኪዳን በስንት ስርዓት ገብቶላታል። ለዛም ነው መጀመሪያ ይሄ ትምህርት የማን ነው? ቆይ ጨርሰው እንሂድ። የማን ትምህርት ነው እንግዲያውስ ይሄ ትምህርት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልኩህ። ኦኬ ስለዚህ አለ ማለት ነው። ስሟን በመጥራት ይዳናል ማለት ነው። እሺ ለዛም እኮ ነው አንድ ጥያቄ ልጠይቅህ እያልኩ ያለሁት ማለት ነው። ጥያቄውን ከመጽሐፍ ቅዱስ አሁን ማለት እምነትህ በእኔ መልስ ላይ እኮ አይተረገሙም። ያኔ አንተ የምታምኑ ሌላ፣ እኔ ክርስቲያን ነኝ። እኔ እንዳንተ አይነት እምነት የለኝም። ብጠይቀኝ እንደዚህ አይነት ትምህርት የለኝም። እኔ ጠየቅኩ ስለ ማርያም ነው። ፍጡርት በመጥራት አሁን ፓስተራችንን በመጥራት የሆነ ነገር በመጥራት እንድናለን ብለን አናምንም። የማንም ስም ያድናል ብለን የምናምን ክርስቲያኖች አይደለንም። እኛ ክርስቲያኖች ነን። የእግዚአብሔርን ቃል ጠንቅቀን የምናምን የአምላክን ቃል የምንቀበል ክርስቲያኖች ነን። እዚህ መልሴ አይገናኝም ካንተ ጋር። ሶኔ አንተን የጠየቅኩ የማርያምን ስም በመጥራት እድናለሁ ብለህ ታምናለህ? እንግዲያውስ እባክህ ወዳጄ ቅድሚያ ያውን ክርክር አታደርገውና ቅድሚያ እኔ ከመጽሐፍ ቅዱስ የምጠይቅህን ጥያቄ የለም ችግር የለም አታውርደኝ። ለምን አታውርደኝ? ከመጽሐፍ ቅዱስ ልጠይቅህና ወዳጄ በቃ የለኝም ስትለኝ ብቻ ነው። ለምን ከመጽሐፍ ቅዱስ ከሌለ የለም በቃ አላስጨንቅም። አትጨነቅ። ሌላ ጊዜ ግን በቤተ እምነት ትምህርት አትፈርበት። ይሄ የቤተ ክርስቲያን ኖ አላፍረበትም። ግን ደግሞ ካላፈርክበት መልስ ስጠኝ። ከመጽሐፍ ቅዱስ መልስ ልሰጥህ እኮ ነው አባ። ስጠኝ፣ ደስ ይለኛል። ከመጽሐፍ ቅዱስ መልስ ልሰጥህ ነው። ስጠኝ። እሺ ወንድሜ እንደዚህ ነው የሚባለው። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያው እንግዲህ ሴጣን አይመልከተንና ዳዊትን ኢዮብን ሴጣን ተመለከተው። እየሰማኸኝ ነው? ኢዮብን ሴጣን ተመለከተውና ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስ አናገረው ማለት ነው። ኢዮብ እንደዚህ አመስጋኝ የሆነው ይህን ሁሉ ነገር ስለሰጠኸው ነው ብሎ አለው። ተረዳኝ? እየሰማኸኝ ነው? አልተረዳውም ግን እየሰማሁ ነው። ሰማኝ። እሺ ያው መጨረሻ ላይ አያይዞ ከማርያም ስም ጋር በመጥራት የሚዳንበትን ነገር አያይዞ። እሺ ላያይዞ ነው ወንድሜ እየሰማኝ እና ኢዮብን እንደዛ አለው ማለት ነው። እና ሀብት ስለሰጠሁት እንደዚህ ስለባረኩት ነው ይሄን ሁሉ ነገር እሱም ያመሰግነኝ። እንግዲያውስ በሰይጣን ማለት ነፍሱን ላይ ምንም አይነት ስልጣን የለህም፣ ግን ደግሞ የፈለከውን ነገር አድርገ ብሎ ስልጣንን ሰጠው ማለት ነው። ለማን ነው ስልጣንን የሰጠው? ለሰይጣን ማለት ነው። እና ኢዮብ ላይ ያን ሁሉ መከራ አወረደበት ማለት ነው። እና ይህን መከራ ያወረደበት ሰይጣን ነው ወይስ እግዚአብሔር ነው? ይሄ ሁሉ አውርተ ጥያቄ ነው ያለ እኮ ለአንተ ነው እኮ ከመጽሐፍ ቅዱስ እንትመልስ። ይሄ ሁሉ አውርተ አሁን ጥያቄ ነው ያለው ወዳጄ። ማለት እኔ ሶሪ ጋይስ ቤተክርስቲያናችሁ ለእምነቷ
በጥያቄ ማለት ለራሳችሁ ግራ የሚገባችሁን ጥያቄ ጠይቃችሁ መልስ ከሰጠቻችሁ በጣም ነው የሚገርመው። ይሄ እኮ መልስ አይደለም ማለት ይሄ ጥያቄ አንተ አይምሮን አዙሮሃልና ማለት በማርያም ስም መዳን ይቻላል ማለት አይደለም። ይሄ ኧረ ወዳጄ ስታወራ ሰምቻለሁ እንዴ። አይደረግም ብራዘር። ጻድቅም በጻድቅ ስም የሚቀበል ኧረ አንዴ አይደረግም። አንዴ ብራዘር አንዴ አባቴ ይኸውልህ አንተ ይኸውልህ አንዴ ብራዘር አንዴ ቆይ እንዴ ስታወራ ሰማሁ አይደል? ስርዓት ያዝ እንጂ ለምትጠይቋቸው ጥያቄዎች መምህራኖቻችሁ ጥያቄ ጠይቀው መልስ ለመመለስ ከሞከሩ በጣም ከባድ ነው ጉዳዩ ማለት ነው። ማለት የማይገናኝ ነገር ነው እያገናኛችሁ ያላችሁት። አሁን እየተወራ ያለው ስሟ በመጥራት የሚያድን ማርያም የምታድን ማርያም አለች ወይ ነው ጥያቄው። ይሄንን ሁሉ አውርተህ ጥያቄ ከጠየቀኝ እስካሁን መልስ አልመለስክልኝም ብራዘር። ይሄው እድል ሰጣለሁ። መጽሐፍ ቅዱሳዊ ማስረጃ ሌላ ትምህርት አለ ማስረጃ ስሟ በመጥራት የምታድን ማርያም ካለች ከእግዚአብሔር ጋር ወላጅ ወንድም አለ ወዳጃችን። እሺ ዶላር ሰላም ናችሁ? አለን። ከየት ቤተ እምነት? ፕሮቴስታንት ነው። እሺ ሌላ ኦርቶዶክስ አይካል ሌላ ኦርቶዶክስ አይካል። እሺ ሌላ ኦርቶዶክስ አይካል። በጣም በሚገርም መልኩ ሐሳቡን በደንብ ስናየው በደንብ አስተውሉ። ብዙ ኦርቶዶክሳዊ ከዚህ በኋላ አሁን የምጠይቀውን ጥያቄ ታያላችሁ። ኦኬ እስካሁን ድረስ ኦልሞስት በአብዛኛው ማርያም ስሟን በመጥራት አልድንም የሚል ኦርቶዶክሳዊ የለም። ስሟን በመጥራት እንደሚድን ኦርቶዶክሳዊ ሁሉ ያምናል። እሺ ዛሬውን ሰላም ነው? ዛሬውን አቤት። እሺ ከየት ቤተ እምነት ወንድሜ? እኔ ፕሮቴስታንት ነኝ። እሺ ለምን ገባክ? እንግዲህ በሰማችሁ ነው። እሺ ተባረክ። በቃ ታች ሆነህ ስማን ወዳጅ። ቴንክ ዩ ስለሚሰማ ማለት ነው ቦታ ሰውን እንድናስተናግድበት። እሺ ዳንኤል ሰላም ነው ዳንኤል? ዳንኤል ወይ እሺ ከየት ቤተ እምነት? ኦርቶዶክስ። ድምፅን ጮክ ታደርገዋል? እሺ ተኝቼ ስለነበረ እሺ ድምፅን ጮክ ታደርገዋል ወንድሜ? አይሰማም? ትንሽ ጮክ በል ፕሊዝ። እሺ እሺ አሁን ሳይሰማ? እሺ አሁን ይሻላል። እሺ ወዳጄ የኢየሱስን ስም በመጥራት ትድናለህ? አዎ። አሁን ድናል ማለት ድናል? የጌታን ስም ጠርተሃል መቼስ ድናል አሁን? አዎ ማድነው ያው እምነት ስለሆነ የጌታን ስም ብቻ በመጥራት ሰው አይዳንም። የጌታን ስም በመጥራት ብቻ ሰው አይድንም? አይድንም። ኦኬ የማርያምን ስም በመጥራት ትድናለህ? ማርያምን ስጠራ ማለት እንዴት ስጠራ? እኔ እንጃ። ልክ ጌታን እንደጠራው የማርያምን ስም በመጥራት ደግሞ ትድናለህ? የጌታ ስም መጥራት ያው አልኩ እኮ የማርያምን ስም ነው ያልኩህ ወዳጄ። ቀጥይ። አሁን የማርያምን ስም በመጥራት ትድናለህ? የማርያምን ስም በመጥራት በመጥራት መዳን ሳይሆን ለጸሎት አሁን ምሳሌ ያው ከእግዚአብሔር ለምኑልን ወይም ደግሞ አማልዱን ነው እንጂ ብሎ አይዳን እኮ። የማርያምን ስም በመጥራት ግን ትድናለህ? አዎ አዎ። ኦኬ
ኦኬ ያው እንድታዩት ያክል የጌታን ስም በመጥራት እንደማይድን ትውልዱ ኢንዳይሬክትሊ አንደርስታንድ እንዲያደርገው ነው የተደረገው። የማርያምን ስም ግን በመጥራት እድናለሁ የሚል ትውልድ ነው ያለው በቤተ ክርስቲያኒቷ ውስጥ። this is መሬት ላይ ያለችው ኦርቶዶክስ ይሄ ነው። የጌታ ስም ሰው ካልሰራ የው ነገር ካላደረገ የው ነገር ካልፈጸመ ኢየሱስ የሚባል አዳኝ የለም የሚል ነገር አይምሮ ውስጥ ተከቷል። ኢማጂን ይሄ በጣም ምን ያህል ከልት እንዳለ ቤተክርስቲያኒቷ ውስጥ ነው የሚያሳየው። ይህ በጣም ከባድ ከልት ነው። በቃ መሬት ላይ ያለችው ይሄ ነው። ባይ ዘ ወይ በጌታ ፊት ማንባት መጸለይ ያለብን ምክንያት ይሄ ነው። እግዚአብሔር ምህረት ያደርግላችሁ የምለው ወንጌል አያስፈልጋትም የምትሉ ራሳችሁ ድናችሁ መንገዳችሁን በክርስቶስ ኢየሱስ አቅንታችሁ ሰው እንዳይድን እንቅፋት የምትሆኑ ሰዎች እግዚአብሔር እናንተን በከባድ በቀል እንደሚበቀላችሁ አምናለሁ። ለእያንዳንዱ ለሚጠፉ ነፍሶች እግዚአብሔር ከእናንተ ጋር የሚያወራርደው ነገር እንዳለ አምናለሁ። ድነው አሁን ዩቲዩብ ላይ የሰራው ቪዲዮ ታዩታላችሁ። ማለት ምን ያህል ከንቱ የሆኑ አገልጋዮች አሁን እየፈሉ እንደሆነ ማለት ነው። ድነው ሜላ ቪዲዮ የሰራውን ቪዲዮ እዩት ሄዳችሁ። ፓስተር ተብለው ወንጌል እንሰብካለን እያሉ መድረክ ሲያገኙ አረ አንተ ማን ቤተክርስቲያን ኦርቶዶክስን የምትሰብክ ይላል። ታዲያ ለምን አትሆንም አንተ ኦርቶዶክስ? ምን ሰራል? ወንጌል አለ ብለህ የምታምን ከሆነ ምን ሰራል? ሜድ ነው ብራዘር። መንገዱ እኮ ጨርቅ ያርግልህ ወዳጅ። አንተ ቤተሰቦችን ትዳርን በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት እንዲኖርህ እያደረግክ እየኖርክ ሌላው ግን ወደ መዳን እንዳይመጣ እንዳይጸድቅ እግዚአብሔር የሆነው ነገር እንዳያገኝ እንቅልፋት ትሆናለህ። ግድ የለም አትስበክ፣ እፈርበት። ይሄንን ጌታ አፈርክበት አይደል? በቃ አትናገር። ግን ለሚናገሩና አንተ ያፈርክበትን ወንጌል ለሚያወሩ ሰዎች ግን እንቅፋት አትሁን። መሬት ላይ ያለችው ቤተክርስቲያን ይችላል መሬት ላይ ያለችው ቤተክርስቲያን። ይሄ ትውልድ ወንጌል አያስፈልገውም ካልከኝ ብራዘር በጣም ነው በቃ ወራጅ ወንጌል ምን እንደሆነ ወይ አልገባም ማለት ነው። እሺ ታስረዳኛለህ፣ ችግር የለም። ያው ለመረዳት ስለገባው ያወቅኩት ነግሬ ያላወቅኩት ደግሞ አንተ እንድታስረዳኝ። እኔ አንተን አልነበረም ያልኩት ወዳጅ፣ ግን እንድትረዳው ያክል ነው። ኦኬ አሁን ያልከው አሁን አይወለ በጣም ትልቅ ነገር ነው ሚስ ያደረከው። እሱን ሚስ እንዴት እንዳደረክ ላሳይ። ይሄ በጣም ከባድ ትምህርት ስለሆነ ማለት ነው። ኦኬ አይወለ በጣም ከባድ ነው። ሰዎች የኃጢአት ስርየትን የሚቀበሉት እሺ፣ ዋውን ፕሊስ ለምን ታስገቡታላችሁ? ፕሊስ አውርዱት። 10 ይገባል። 10 የሚገባው ግን ማይክ ከፍቶ ለመረበሽ ነውና ደጋግማችሁ አታስገቡ። በቃ አንዴ ሰው ካያችሁ አንደርስታንድ አድርጉት። እሺ አይወለ መጽሐፍ ቅዱስ ምንድነው የሚለው ነገር በጣም መረዳት ያስፈልጋል። አሁን አያድንም ያልከውን ኢየሱስን ላሳይ መጽሐፉ ምን እንደሚል ማለት ነው። እሺ እጅ ላይ መጽሐፍ ቅዱስ አለ? ያው አሁን ማብራት ስለሌለ አሁን እሺ ስለሆነ አለ ግን እሺ እኔ ላንብብልህ። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ እንደዚህ ይላል። ኦኬ ቁጥር 21 ላይ እንደዚህ ይላል። ይሄው
የጌታን ስም የሚጠራ ሁሉ ይድናል። የማን ስም የሚጠራ ሁሉ? የጌታ ስም። የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ነው የሚድነው። ያው ጌታ ብዙ ስላለች ምድር ላይ የትኛው ጌታው ነው? ኢየሱስ ክርስቶስን ነው ወራጅ አምላክን እግዚአብሔርን ነው። እሺ ይድናል ይላል። ማርያም አምላክ ሆና ነው እንዴ እሷን በመጥራት ትድናለሁ ያልከኝ? ጻድቅ ናት። አምላክ ሳይሆን ጻድቅ። እሺ የጻድቅን ስም በመጥራት ትድናላችሁ የሚል ማስረጃ አስጠኝ። እንግዲያውስ የጻድቅ አይ ስለ ኢየሱስ ሲሆን ኢቭን አሁን ምን እያረክን ያለው የትኛው ጌታ ነው ትለኛለህ? በጣም እኮ ከባድ ነው። ስለ ኢየሱስ ሲሆን የትኛው ጌታ ነው ትለኛለህ? ስለ ማርያም ሲሆን ግን ጻድቅ ስለሆነች ብለህ አምነሃል። አያችሁ ግን ምን ያህል ሰይጣን ከወንጌል እውነት ትውልዱን እያራቀ እንዳለ። እሺ ማስረጃ እስቲ። እሺ ማቴዎስ 10:41 አንብብልኝ እስቲ ወንጌል ስለ። እሺ ማቴዎስ 10:41 እስከ 40 ይድናል የሚል ማስረጃ እስቲ አንብበናል። አሁን ደጋግመን ያው ጻድቁን በጻድቅ ስም የሚቀበል የጻድቅ ዋጋ ያገኛል። ጻድቅ ማለት ያው አሁን ወዳጅ አሁን የጠየኩ ስሙን በመጥራት ይድናል የሚል ነው ያልኩ። ጻድቅ በማለት ወይ ደግሞ በጻድቅ በመታመን ይድናል የሚል ማስረጃ አስጠኝ ያልኩ። ስለማብላት ስለማጠጣት አልጠየቅኩ። ለማብላት ሰው የጻድቁን በጻድቅ ስም እኮ ማስረጃ አሁን እኔ ወዳጅ እኔ አሁን የጠየቅኩ የጻድቁን ስም በመጥራት ሰው ይድናል የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው እያልኩ ያለሁት። ወዳጅ የት ነው የምትሄደው? በስም የሚጠራ የሚለው የለውም። ካሌለ አንተ ኬታ አምጥተህ ነው ታዲያ ስሟን በመጥራት እድናለሁ የምትለው? ያው ያልኩ እኮ የጻድቅ ስም በጻድቅ የሚጠራ የጻድቅ ዋጋ ያገኛል። ያው አይልም። የጻድቅን ስም የሚጠራ አይልም። እግዚአብሔር ቃል ላይ አትጨምር ብራዘር። አንብብልኝ እስቲ ቃል በቃል። እኔ ጠየቅኩህ አሁን ስሟን በመጥራት እንደምትለው የጻድቅን ስም በመጥራት ትድናላችሁ የሚል የመጽሐፍ ቅዱስ ትምህርት የለም። ካለ አሳየ። አትታገል ብራዘር። ሁለት ስማቸው ሲጠራ የሚያድኑ አምላኮች የሉንም። አምላካችን አንድ እግዚአብሔር ነው። ስሙ ሲጠራ የአምላካችን ስም ያድናል አምላክ ስለሆነ። እሺ ትውልድ ሁሉ ብፅዕት ይሉኛል ማለት ነው። እንዴት ነው? ለማርያም ምን ማለት ነው? የተባረከች ማለት ነው እኮ። የተባረከች ብፁዕ ማለት ብፅዕት ማለት የተባረከች ማለት ነው። ሌላ ምንም ትርጉም የለውም። የተባረከ ለምሳሌ እኔ አሁን በእምነት ደካማ ቢሆን አንተ አሁን ከኔ የበረታ ብትሆን ዳን እንደዚህ አርግ ጸልይ ወደ እግዚአብሔር ብል አሁን አንተ ወደ እግዚአብሔር ትንሽ ከኔ ይሻል ከሆነ እግዚአብሔር አይቀበልም። ወዳጅ የተባረከ ነው አሁን እያወራን ያለ ነው። ስሟን በመጥራት ትድናላችሁ የሚል ትምህርት የለም። ስም የሚለው የለም። አሁን በቃ ከሌለ ብራዘር በቃ ከሌለ ያለውን ነገር ነው ማመን ያለብህ። ቅድም እኮ የሌለ ነገር ነው ያመንከው ማለት ነው ዳንዬ። ይኸውልህ አንዳንዴ ልባችሁን ክፈቱ ጌታን ማለት ነው። ይኸውልህ ቅድም ያመንከው ምን እንደሆነ ታውቃለህ? የጌታን ስም በመጥራት አሁን አልድንም አልከኝ። ቀጥለህ ግን የማርያምን ስምስ በመጥራት ትድናለህ ስለ አዎ ድናለሁ ነው ያልከው። አየሁ ልዩነቱን። የሌለ ነገር ቆይ ዳኒ ቆይ ዳኒ ይኸውልህ የሌለ ነገር አሳምኗችኋል፣ ያለ ነገር ግን አስክዷችኋል። አዩ በጣም ከባድ ነው ይሄ። መጽሐፍ ቅዱስ ውስጥ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። የማንን? የጌታን ስም የሚጠራ እግዚአብሔር አዳኝ ስለሆነ ታዳጊ ስለሆነ እሱን የሚታመን ሰው ምን ያደርጋል? ይድናል። አዩ መጽሐፍ ቅዱስ ውስጥ ያለው ይሄ ትምህርት ነው። የቅዱሳንን ስም ማርያምን፣ ተክለ ሃይማኖትን፣ ክርስቶስ ሳምራን ግን በመጥራት ግን አትድንም።
ስለዚህ መጽሐፍ ቅዱስ ውስጥ ያለውን ትምህርት መጀመሪያ እመን። የሌለውን ለማመን ከምትታገል መጽሐፍ ቅዱስ ውስጥ ያለውን ነገር እመን። ዛሬ ጌታን በመጥራት እንደምትድን እመን መጀመሪያ። እሱ ነው የሚጠቅመን እና የጌታን ስም አምነ የጌታን ስም ጠርተ ዳኒ እሱን መጀመሪያ ላይ አድርግ። ለህይወት የሚጠቅም እሱ ነው። እሺ እሱ ያልኩበት ምክንያት ዳንዬ ማቴዎስ 7:21 ላይ አንብብልኝ እስቲ። የጌታን ስም ጠርቶ አይዳንም የሚለውን ማስረጃ ልሰጠኝ ነው። አንብብልኝ እስቲ እዛ ላይ ማቴዎስ 7:21። እሺ ማቴዎስ 7:21 በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ቀጥል ከ23 በዚያችም ቀን ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንት አላወጣምን? በስምህ ብዙ ተአምር አላደረግንም ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ለዚህ ነው የትኛው ጌታ ያልከው። ለምሳሌ አሁን ይሄ ላይ ጌታ የሚሉኝ ሁሉ መንግሥተ ሰማያት አይገቡም የአባቴ ፍቃድ የሚያደርጉ እንጂ ይላል። ጌታ ያለ ሁሉ አይገባም ነው ያለው። ማለት ሁሉ ጌታ ሆይ ያለ ሰው መንግሥተ ሰማያት አይገባም እያለ ነው ያለው ጌታ በስሜ ያኔ ጊዜ በስሜ አጋንንት ማጥናን ዲዋን ፈውሰናል ይሉኛል። እኔ ያኔ የጌታን ስም የሚጠራ አይድንም እያለ ነው ጌታ እየተናገረ ነው ያለው። ምን ማለቱ ነው ታዲያ? አሁን እዚህ ላይ እንደዚህ ያለው የጌታ ስም አያድንም እያለ ነው ወይ ያለው? አያድንም አላለም። የጌታ ስም የሚጠራ ስለዚህ እኔ ስለሚያድነው ስም እግዚአብሔርን በመጥራት ስለሚገኘው ህይወት ነው እየተነጋገርን ያለ ነው። ስለዚህ ስለነኚህ ሰዎች አይደለም እየተነጋገርን ያለ ነው። አንተ እንደዚህ አይነት ሰው ነኝ ብለህ ታስባለህ ራስህን? ኖ ሳይሆን ያው አንተ ጌታን ሃይማኖት ነው የሚያድነው ማለት እኮ ነው። ሃይማኖት ነው የሚያድነው እንጂ ምን ማለት ነው? ሃይማኖት ነው የሚያድነው። ኢየሱስ አያድንም እያልከኝ ነው ያለው? ካላመንኩ እንዴት ያድነኛል? አንተ በኢየሱስ ታምናለህ? አዎ አምናለሁ። ስሙን በመጥራት እኮ ካላመንኩ እኮ አልድንም ማለት ነው። ካላመንኩ እምነት ነው የሚያድነው እንጂ ጌታም ስም ብቻ በመጥራት ሰው አይዳንም። ጌታም ደግሞ እዛ ላይ ያለ ወይን አሁን እዚህ ላይ አሁን ማቴዎስ 7 ላይ የጌታን ስም በመጥራት ብቻ አትድኑም ያለበትን ቦታ አሳይ። የጌታን ስም የሚጠራ አይድንም ያለበትን ቦታ አሳይ። አይድንም አይደለም እኮ ስሜን የሚጠራ ሁሉ የጌታ ማለት በሰማይ ያለ አባቴ ፍቃድ የሚያደርግ እንጂ ነው ከሆነ አባቱ ላሳይ፣ ሐሳቡን ላሳይ፣ አውዱን ላሳይ። ኦኬ እነኚህ ሰዎች የጌታን ስም የሚጠሩት ለምንድን ነው? ገብቷል? የጌታን ስም የሚጠሩት ለምንድን ነው? የሚጠሩት ጌታው ያሉት ለምንድን ነው? ጌታው ማለት አምላካቸው ስለሆነ ነው አይደል? በደንብ ሰማኝ። እነኚህ ሰዎች ክርስቶስ ኢየሱስን ያመኑና በክርስቶስ ኢየሱስ ያሉ ሰዎችን የሚያመለክቱ ሰዎች አይደሉም። ኦኬ ለምንድን ነው አሳያለሁ እዚሁ ላይ ማለት ነው። የጌታን ስም የሚጠሩት በስሙ አጋንንትን ስለማስወጣት በሽተኞችን ስለመፈወስ ያሉ ሰዎች ናቸው። ስሙን ነው የሚያውቁት። ስሙ አቅም እንዳለው ጉልበት እንዳለው አጋንንቶችን ያስወጣሉ፣ በሽተኞችን ይፈውሳሉ። ልክ በቃ ስለ ስሙ የሚደረገውን ተአምር ጀስት እንደዚህ አይነት ሰዎች ናቸው። እነኚህ ሰዎች የአባቱን ፈቃድ የሚያደርጉ ናቸው? የእግዚአብሔርን ፈቃድ የሚያደርጉ ናቸው? አይደሉም። ጌታ ሲያቃቸዋል? አያቃቸውም። ሌላ ትምህርት ያስተምሩ ማለት ነው። ቆይ አይደለም፣ ቆይ አንዴ ይኸው ጌታስ ምን ያቃቸዋል? አንዴ በደምብ ስማኝ፣ እኔ ልግለጽልህ ሐሳቤን፣ እኔ ልንገርህ። እሺ ጌታስ ያቃቸዋል? ጌታ አላወቅኳችሁም ነው የሚላቸው። በጌታ የሚታወቁ ሰዎች አይደሉም እነዚህ ሰዎች። እነሱ ናቸው እንጂ ጌታ የሚሉት፣ ጌታ ግን የማያውቃቸው ሰዎች ናቸው እነዚህ ሰዎች። እነሱ ጌታ ይላሉ፣
ጌታ ግን እነሱን አላወቅኳችሁም ነው የሚላቸው። ኦኬ በጌታ የሚታወቁ ሰዎች አሉ። በጌታ የሚታወቁ ሰዎች አሉ። አሁን እናንተ እየተነጋገርን ያለ ነው የጠቀስነው ጥቅስ ምንድነው ካልከን ላሳይ፣ አውዱን ላሳይ። ኦኬ አውዱን ላሳይ በደንብ እንድታየው ማለት ነው። ይኸው አሁን በደንብ ሰማኝ። በደንብ ሰማኝ። ጴጥሮስ ሰዎች ተሰብስበው አየ አይደል? አሁን ለተሰበሰበ ሰው ምን ብሎ እንደሚናገር ሐሳብን ከኛ ጋር ብታደርገው የተሻለ ትጠቀማለህ። ብራዘር ዳኒ ተመለስ። ማለት ምን ያህል እንዳልዳናችሁ ጥቅስ አትፈልጉ ፕሊዝ። ጌታ ምን ያህል እንደማያድናችሁ አትንከራተቱ ጋይስ። ማለት ይኸው ለማርያም እኮ እንዲኮ ጥቅስ አልፈለክም። ማርያም ስሟ ሲጠራ እንደሚያድን ያለ ጥቅስ ሳይኖር አምነ ተቀብለሃል። አስተውላችኋል ግን ልዩነቱን? ጥቅስ ሳይኖር ማርያም ታድናለች ብሎ አምኗል። ይወዳጅ የተጻፈውን የእግዚአብሔርን ቃል ግን ላለመቀበል የጌታን ስም የሚጠራ ይድናል የሚለውን ትምህርት ግን ላለማመን ላለመቀበል ጥቅስ ይፈልጋሉ። የተጻፈውን እየካዳችሁ ያልተጻፈውን ለማመን ያላችሁ ልብ በጣም ከባድ ጋይስ። እና ይሄ በጣም ለወንጌል ያላችሁን ነገር ነው የሚያሳየው። ቤተክርስቲያኒቷ ውስጥ ወንጌል መሰበክ አለበት የምንለው ለዚህ ነው። መሰበክ አለበት፣ ኢየሱስ መነገር አለበት፣ መወራት አለበት። ይሄ ጌታ ይሄው ሐዋርያው ጴጥሮስ ይህንን ሲናገር ለሚድኑ ሰዎች፣ መዳንን ለሚፈልጉ ሰዎች ወንጌልን ሲናገር የተናገረውን ቃል ነው እየተናገረ ያለው። ምን አለ? የጌታን ስም የሚጠራ ሁሉ ይድናልና ይህንን ጌታ ስሙን ጠርታችሁ ዳኑ ብሎ እየነገረ ነው ያለው። ለሚድኑ ሰዎች፣ መዳን ለሚፈልጉ ሰዎች። ስለዚህ ይሄ ስም የሚያድን ስም ነው። ጌታ ይታደጋል፣ ህይወትን ይሰጣል ማለት ነው። ስለዚህ ብራዘር እንዳልዳንክ የሚሰማ ከሆነ የዘላለም ህይወት እንዳላገኘህ የሚሰማ ከሆነ በክርስቶስ ኢየሱስ አምነ ስሙን በመጥራት ዳን እንላለን። የሚያድን ኢየሱስ ስላለ ሐዋርያቶች ይህን የሰበኩት ሐዋርያት ሥራ ምዕራፍ 10 ላይ ይህ ተመሳሳይ ሐሳብ ታገኛላችሁ። ሐዋርያት ምዕራፍ 2 ላይ ተመሳሳይ ሐሳብ ነው ያለው። አዎ የጌታን ስም የሚጠራ ምን ያደርጋል? ይድናል። ለዚህ እኮ ነው ሐዋርያቶች በሄዱበት ሁሉ ይህንን ስም ነበር የሚጠሩት። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በማንም የለም ብለው የሚዳንበትን ስም ይነግሩናል። ወንጌል በክርስቶስ ኢየሱስ ብቻ ነው መዳን የሚችለው ብለው ነው የሚናገረው፣ የሚያስተምረው እሱ ነው። እና ወገኖች የነገሯችሁ ይሄ ከንቱ ትምህርት ነው ኢየሱስ ክርስቶስን ያከበደባችሁ፣ ወይ ደግሞ በእናንተ አስተምሮ መሰረት የክርስቶስ ኢየሱስን የማዳን ሥራ ያቀለለባችሁ የሰማችሁት ትምህርት ነው ጋይስ። እሺ ሰላሙ እንዴት ነህ? እሺ ተመለስ ብራዘር፣ ተመለስ ጋይስ፣ ተመለስ ወዳጅ። ሰላሙ እሺ ኤርሚያስ እሺ ሚውት ነው እያወራኩ። እሺ ሙሴ እሺ ሌላ ሰው አስገቡ። እስቲ እንየው
የሐዋርያት ሥራ የተሰበከውን ስብከት እንየው እስቲ አንዴ ቶሎ እያነበብን እንየው። እሺ በዓለ ሐምሳም የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ ነፋስም የተከፋፈለ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱን በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛስ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴንና የሜድ የኢላሜጦንም ሰዎች በሁለት ወንዝ መካከል በይሁዳም በቀጲዶቅያንም በጴንጦኔስም በኢሲያም በፍርጊያም በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድንም ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማለን። ሁሉም ተገረሙና አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎቹ ግን እያፌዙባቸው ጉሽ የወይን ጠጅ ጠጥተው ነው አሉ። አሁን በደንብ ስሙ፣ እዚህ ጋር ነው ቁም ነገሩ የሚጀምረው። ነገር ግን ጴጥሮስ ከአስራ አንዱ ጋር ቆሞ ድምፁን ከፍ አድርጎ እንዲህ ሲል ተናገረ። አይሁድ በኢየሩሳሌም የምትኖር ሁላችሁ ይህንን በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነኚህ የሰከሩ ሰዎች አይደሉም፣ በቀን 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔርም ይላል በመጨረሻ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆችም ትንቢትን ይናገራሉ፣ ጎበዛዞችም ራእይን ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ። ድንቆችን በላይም በሰማይ ምልክቶችን በታችም በምድር እሰጣለሁ። ደግሞም እሳትም የጢስም ጭጋግ ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። ኦኬ ይሄ ሁሉ ከዛስ የጌታን ስም የሚጠራ ሁሉ ይድናል። የማን ስም የሚጠራ? የጌታን ስም የሚጠራ ሁሉ ይድናል ከዚህ ክፋት። የእስራኤል ሰዎች ሆይ ይህንን ቃል ስሙ። እራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችን በእርሱ በኩል ባደረገው ተአምራትና በድንቆቹ በምልክቶቹም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳብና በቀደመ ዕውቀቱ ተሰጥቶት በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላል፣ ጌታ ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤ ደስ አለው፣ ልሳኔም ሐሴትን አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴም በሲኦል አትተዋትም። ቅዱሱንም መበስበስ ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊትህ ጋር ደስታን ትሞላኛለህ። ፒውር ወንጌል ነው፣ ስለ ክርስቶስ ኢየሱስ እየተናገረ ነው። ወንድሞች ሆይ ስለ አባቶቻችሁ አለቃ ስለ ዳዊት እንደሞተ እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጠው ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህንን ኢየሱስ እግዚአብሔር አስነሳው። ስለዚህ ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስ የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትን የምትሰሙትን አፈሰሰ። ክብር ለጌታ።
ያ የተስፋ ቃሉ ተፈጸመ። ሰክረን አይደለም። ዛሬም በቤተ ክርስቲያን ውስጥ ያለው ሚስጥር ሰክረን አይደለም። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። አይገርም? ይሄንን አሁን ያነበብነውን ቃል በሰሙ ጊዜ ልባቸው ተነካ ይላል። ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። ይኸው ነው። በክርስቶስ ኢየሱስ ስም የእግዚአብሔር ቃል በጣም ክሊር ነው ጋይስ። ወንጌል ሲነካ ጴጥሮስ እዚሁ ህዝብ መሃል ቆሞ ያወራው የተናገረው ስለማን ነው? ስለ ክርስቶስ ኢየሱስ። እዚህ የጴጥሮስ ንግግር ውስጥ ሌላ የሚያድን ስማቸው ሲጠራ ከዚህ ከክርስቶስ ኢየሱስ ውጪ ያነሳው አለ? የለም። ዳዊትን አንስቶታል። ዳዊትን ግን ያነሳው ለምንድን ነው? የዳዊትን ስም በመጥራት ይዳናል፣ ዳዊት ኪዳን ተሰጥቶታል ብሎ ለማስተማር ነው? አይደለም፣ አይደለም። ዳዊት እንደ ልቤ የተባለ በእግዚአብሔር የተወደደ ድንቅ ነብይ ነው። አይታችሁታል። ይሄ በትንቢት አይቶ ነው ይሄ ስለ ክርስቶስ ኢየሱስ የተናገረው ነው እያለ ነው ያለው፣ እየሞገተ ያለው ስለ ራሱ አይደለም፣ ከወገቡ ስለሚወጣው ስለ ክርስቶስ ኢየሱስ የተናገረው ነው። እሱማ በመካከላችን ምን አድርጓል? በስብሷል። አይታችሁታል። በመቃብሩ በመካከላችን ነው አለ። አያችሁ፣ ሐዋርያቶች አባቶችን ቢያነሱ እንኳን የሚያነሱት የመዳን ተስፋ ናቸው ብለው አይደለም። ክርስቶስ ሳምራ ከዳዊት በላይ ለጌታ የቀረበች ናት እንደማትሉን ተስፋ አለ። አይገርም? ሐዋርያቶች አባቶችን እንኳን ቢያነሱ በፍጹም አይሳሳቱ። ያነሱትን አባቶች ኢየሱስ ክርስቶስን ለመጠቆም ነው እንጂ እነሱ በራሳቸው ብርሃን ናቸው ብለው ሰብከው ያውቁ። ዛሬ ቤተክርስቲያን ምን ነካት ጋይስ? ቤተክርስቲያን ምን ነካት? ዛሬ ኦርቶዶክስ ምን ነካት? የክርስቶስ ኢየሱስ ቤተክርስቲያን ተብላ ትጠራል ነበር። እንግዲያው ዛሬ ምን ነካት? ሐዋርያቶች የሰበኩትን ኢየሱስ ክርስቶስን ረሳችሁ፣ ዘነጋችሁ። አየ 3000 ህዝብ ቢሰበሰብ ማለት ቢድን በአንድ ቀን የተሰበከው ኢየሱስ ነው። ልባቸው ተነካ ይላል። የተነካው ስለማን ሲወራ ነው? ስለ ኢየሱስ ነው። የጌታን ስም የሚጠራ ይድናል ነው የተባለው። ዛሬ ግን ቤተክርስቲያን ይኸው ህዝብ ሰብስባ ማንን ትሰብካለች? የማርያምን ስም የሚጠራ ይድናል የሚል ትምህርት አለ። ይኸው እንደሰማችሁት ነው። ገብተው ሲያወሩ የማርያምን ስም በመጥራት እንደሚድኑ ችግር የለባቸው። ሐዋርያቶች የሰበኩትን ኢየሱስን ያንን ጌታ ግን ሲሰበክ ችግር አለበት ትውልዱ። ይሄንን ወንጌል ከየት ነው የተቀበላችሁት? ከየት ተቀበላችሁት ጋይስ? ጌታ እኮ እንዲህ አልተማርንም፣ ከሐዋርያቶች እንዲህ አልተቀበልንም። ጴጥሮስ አንደበቱን ቢከፍት ያወራው ኢየሱስን ነው፣ የተናገረው ጌታን ነው፣ የመሰከረው ስለ ኢየሱስ ነው። ሰዎች ልባቸው የተነካው ስለ ክርስቶስ ኢየሱስ ሲወራ ነው። ስለ ኢየሱስ ሲወራ ነው። ጋይስ መነሳት አለብን። ቤተክርስቲያን ወደ ቀድሞ ወንጌል መመለስ አለባት። ወደ ኢየሱስ እውነት ፊቷን ማዞር አለባት ቤተክርስቲያን። ሐዋርያቶች የሰበኩትን ያንን ወንጌል መስበክ አለባት፣ መናገር አለባት። እሺ መዝገብ ሰላም ነው? መዝገብ መስበክ አለባት። ዳኒ ይሰማል? እሺ ጥሩዬ፣
ቆየው በጣም እና የቅድሙ አባት መውረድ ይወጣል የእሳቸው ላይ ለመጨመር ያህል ብቻ የሌላ የማቴዎስን ከመደጋገም ይልቅ የቅዱስ ጳውሎስ መልእክት ሁለተኛ የቅዱስ ጳውሎስ መልእክት ወደ ሮሚ ሰዎች እና አሁን ካነበብካቸው ላይ ደግሞ የሐዋርያት ሥራን ስታነብ ነበርና ጎበዛዞች አስነሳለሁ ምናምን እያልክ ማለት ራሱ ወንጌሉን እያነበብክ ነበር። ተቃሽ አሁን ጠቅሰን ነው እንደሱ አናወራ ማጥሩ እንደሱ አይወራም። አይ እኮ በቃ ይሄንን ላነብልን አሁን ያወጣሁትን ግን ከጎበዛዞቹ አንዷ ናት። አውሪ ቆይ ጠቅሰሽ ነው የምታወሩ ጥሩዬ እንደሱ አይወራም ፕሊዝ። የቅዱስ ጳውሎስ መልእክት እሺ ሁለተኛይቱ የቅዱስ ጳውሎስ መልእክት ምዕራፍ 1 ከቁጥር 14 ላይ አንድ ሁለተኛይቱ የቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ቆሮንቶስ 84ቱ ላይ ነው ያለው ይሄ ነገር ይቅርታ ወደ ቆሮንቶስ ነው ይቅርታ እሺ ምዕራፍ 1 ከቁጥር 14 ላይ እኛ ሁለተኛ ቆሮንቶስ ነው ያልሽኝ? አዎ እሺ ቁጥር ስንት? 1 ምዕራፍ ስንት? ምዕራፍ 1 ከቁጥር 14 አራተው ዳኒ እኔ በጣም እያዳመጥኩ ነበር የረጅም ሰዓት እኮ አሁን ግራ ገባኛ። አሁን የምትይኝ አሁን ራሱ አልገባኝም። ሁለተኛ ቆሮንቶስ እሺ 1:14 እሺ 1:14 እሺ እኔ ላነበው ወይስ አንተ ታነበዋለህ? አንብቢው ደስ ይለኛል። እንግዲህ ቅዱስ ጳውሎስ ነው ስለ ጸሎት ምናምን ማለት ካወራ በኋላ መጨረሻ ላይ እኛ መመኪያችሁ እንደሆንን እንዲሁ እናንተም በጌታችን በኢየሱስ ክርስቶስ ቀን መመኪያችን እንድትሆኑ በከፊል እንዳወቃችሁ ተስፋ እናደርጋለን ይላል። በእርግጥ ያው ዳኒ የኛ ጥቅስ ላንተ መስጠት አንተን አያሳምንም። በእርግጥ አሁን የሐዋርያት ሥራን ስታነብ ነበርና አሁን የጌታ ቀን እንደሚመጣ የጠቀሽውን ጨርሳ መጀመሪያ እኮ እየጨረስኩ እያወራሁ እኮ ነው እኮ ምንድነው እሱ አሁን የጠቀሽው ትምህርት ላይ የጠቀሽው ላይ ምንድነው እሱ ቆይታላ ለምን የጠቀሽልን የጠቀስኩበት ምክንያት አንደኛ እኛ እናታችን ቅድስት ክርስቶስ ሰምራ የጌታ የኢየሱስ ክርስቶስን ደም ተክታ ታድናለች ብለን አላልንም። ጻድቅ በሚለው ውስጥ ነው ያካተትናት የተካተተችው። አይ ከኢየሱስ በላይ ታድናለች። ጻድቃንን በጻድቅ ስም የሚቀበለውን አንተ እንግዲህ ልትቀበል አልቻልክም። እነሱ እናወራለን። አሁን የጠቀሽው ጥቅስ የቆሮንቶስን ሐሳብ ምንም አይገናኝም። ስለዚህ ለለፍሽ እሱ ላይ ነው ራስ ማፈለግሽ ማለት። ምክንያቱም ቅዱስ ጳውሎስ ራሱ እኛ ራሱ መመኪያ እንደሆነ ምንድነው እሱ የምን መመኪያ ከላይ ጀምረን እናንብበው ወንድሞች ሆይ ከቁጥር 8 ላይ ችግር አንብብ ደስ ይለኛል። ወንድሞች ሆይ በእስያ መከራ እንደተቀበልን ልታውቁ እንወዳለን። ለሕይወታችን ተስፋ አስቆርጠን እስክንቆርጥ ድረስ ከአቅማችን በላይ እጅግ መከራ ጸንቶብን ነበርና ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን በውስጣችን ለመሞት ቆርጠን ነበር። እርሱ እንዲህ ካለ ሞት አዳነን ያድነናልም። አሁን እንደሚያድነን በእርሱ እንታመናለን። በብዙዎች ጸሎት ጸጋ እናገኝ ዘንድ ላምብልሽ አንድ ላምብልሽ ማለት ያው ካንተ ጋር ሳወራ በጣም ነርቨስ ሆናለሁ። ምክንያቱም አንደኛ እንድታምኑ አይደለም ላይክ እኛን ልክ ወንጌል እንደማንቀበላችሁ ላምብልሽ ነው እኮ ያልኩሽ። እኔ አሁን ምንም ኮምፕሌን እኮ ያስቀራል። ዳምጠኝ ራሴ ያነባዋለሁ። እሺ ቃላት አትግደፊያ ጥሩዬ ቃላት ማለት ወይ ከ10 ጀምረሽ ድጋሚ መስራት አንብብ ጸጋና እናገኝ ዘንድ በብዙዎች በእኛ ፋንታ ያመሰግኑ ዘንድ በእናንተ ጸሎት እርዱን ይላል። ታዲያ ምን ያገናኘዋል? እንዴት ነው የማይገናኘው? ማርያምን አንቺ አሁን በጸሎት ትረጃታለሽ? እሷ እኔን በጸሎት ትረዳኛለች። ጳውሎስ እያለ ያለው እኮ አሁን ምዕመኑ ነው የሚረዳው ጳውሎስን ወይስ ጳውሎስ ነው ምዕመኑን የሚረዳው? እንደውም እርዱን እያለ ነው እሱማ።
እኮ ታዲያ አንቺ አሁን ማርያምን ትረጃታለሽ ወይ በጸሎት? እሷ ናት እኔን የምትረዳኝ እኮ ታለም። አይሽ ጳውሎስ ግን ምንድነው እያለ ያለው? ጳውሎስ እርዱኝ ያለበትን ቦታ እየጠቀሽ እኛ ደግሞ ማርያምን ደግሞ እርዱኝ፣ አንቺ ደግሞ ተገላቢጦሽን ነው የምታወሪው። ችግሩ እኮ እሱ እኮ ነው። አይ ኮንቴክስት የሚባል የእግዚአብሔር ሐሳብ የሚባለውን ነገር አንደርስታንድ ሳታደርጉ ነው ዝም ብላችሁ የምትጠቅሱት። አሁን እዚህ ክፍል ላይ ስማቸው ሲጠራ የሚያድኑ ቅዱሳን አሉ የሉ? እንደውም ጳውሎስ እኛን አግዙን በጸሎት ነው እያለ ያለው ራሱ ዝቅ አድርጎ ታለም። ድራማ እየሰራ አይደለም ጳውሎስ፣ የምሩን ነው ስለኛ ጸልዩ ያለው የምሩን ነው። ራሱ እኮ ራሱ ዝቅ አድርጎ እንደውም እሱ ከነሱ የተሻለ ነው ምንም አድርገው በቃ ያድርገው። ስለዚህ ያነሱትን ነው እርዱን በጸሎት እያለ ያለው እኮ። አሁን እኛ ፖይንቱ ምንድነው? እዚህ ክፍል ላይ ስማቸው ሲጠራ የሚያድን ግን ሰው የለም። ለምን ካላሰ ማለት በእኛ ከኛ የሚያንሱትን እርዱን ማለት እንችላለን፣ ግን ከኛ የበለጡትን ግን እርዱን ማለት አንችልም። ያንተ አባባል እንደዛ የት ነው የምትሄጂው? የጠቀሽው ጥቅስ ላይ ስሙ ሲጠራ የሚያድን ቅዱስ ቆይ አትደረቢያ ስሙ ሲጠራ የሚያድን ቅዱስ የለም ነው በቃ። የለም እኮ ካለ አሳየን። የለም ጳውሎስ እኔ ስሜ ሲጠራ አድናለሁ ብሏል አላለም? የመዳን ምክንያት ነኝ ብሏል አላለም? እንደውም ያለው መመኪያችሁ ነው ያለው። እንደውም መመኪያችሁ ምንድነው መመኪያችሁ? እናንተ መመኪያችን ትሆናላችሁ። በየት መቼ? በጌታ ቀን። የጌታ ቀን ማለት ደግሞ ዳግም ምጽአት ነው። ይኸው ቃሉ ራሱ ይኸው 14 አንብበው። ቆይ አንዴ ላንብብልሽ። በዚሁ ቃልሽ እንደምታፍሪ ላሳይሽ። ይኸው እርሱ ይህንን ከሚያህል ሞት አዳነ። ስሜታዊ አትሁኝ የታለም። ስሜታዊ መሆን አያስፈልግም። አይ ስሜታዊ የሚያደርግሽ ባይዘው ቤተ እምነትሽ እንደተነካሽ ስለምታስቢ እምትቆሚው ለእግዚአብሔር እውነት አይደለም። በፍጹም ዳኒ እንደዛ ነርቨስ የምትሆኚው እንደውም ለእናንተ ያስተማረክ ቤተክርስቲያን ናት። ጥሩ ይኸውልሽ፣ ነርቨስ የምትሆኚው የእግዚአብሔር ቃል የኛ ነው። ተጠጣችሁ አድጋችሁ ነው ዛሬ እናንተኛ ላይ እታለም። እኔ የኦርቶዶክስን ወተት ጠጥቼ አላውቅም እታለም። እኔ በጌታ ቤት ያደግኩኝ ሜሎስ ወጣ። ሜሎስ ግን በነገራችን ላይ ቅድም ያልከውን እንትን አይቻልም። ኧረ ጦርዬ 10 ቦታ ላይ አትርገጭ፣ 10 ቦታ ላይ አትርገጭ። እርሱም በደንብ ስሚ። እርሱም ይህንን ከሚያህል ሞት አዳነን ያድነንማል። ማን ነው የሚያድነው? እግዚአብሔር። የሚያድን ቅዱስ አለ? የለም። ከሞት የሚታደግ ብሎ ጳውሎስ ሲናገር ስለማን ነው እየተናገረ ያለው? ስለ እግዚአብሔር። እኛ አዳኝ ነን አላለም እኮ። በነገራችን ላይ ዳኒ እኔ አሁን ስለ ጳውሎስ ነው እያወራሁ፣ ስለ እናንተ አሳይሻለሁ። ምንም አላወራሁም ከ2 ሰዓት በላይ። አንተ ግን እኔን ለምን አታዳምጠኝም? በነገራችን ላይ እኛ ቀጥታ የክርስቶስ ደምን ተክታ ክርስቶስ ሰምራ ወይም ደግሞ እመቤታችን ቅድስት ድንግል ማርያም ታድናለች አላልን በላሻል። እኔ ክርስቶስ ሰምራን ተክት የኢየሱስ ክርስቶስን የእግዚአብሔርን ልጅ በላሻል እኮ አልኩሽ። ማስረጃ አስጠኝ ነው የሚባለው። ቤተክርስቲያንሽ ትላለች። እስኪ ዳኒ ማስጠኝ ይላል። ዳኒ ማስረጃ አስጠኝ ነው የሚባለው። የጌታን ስጋና ደም በደንብ ያው በማስረጃ ላውራሽ። እሺ ዳኒ ያው እስከምታወጣ በዚህ አጋጣሚ በጣም የተረጋጋና አንተ በቅርብ ቀን የኦርቶዶክስ ተዋህዶ እምነት ተከታይ ትሆናለህ። ወንድሜ የአባታችን መንግስት አብረን ነው የምንወርሰው። አይዞህ። ሰው በጨለማ እየኖረ ወደ ብርሃን አንብበው እስኪ ያወጣው መጽሐፍ ነው መምጣት ያለበት እንጂ የምታነባው መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህተብ መኖሩን መጀመሪያ ከመጽሐፍ ቅዱስ ውጪ ከሆነ የምታመጣው ማህተብ መኖሩ አረጋግጥልኛል። እሺ ችግር የለም፣ እድል ሰጥሻለሁ። ካለሽ እነኛ መጽሐፍቶች ታሳፍሪኛለሽ። የቤተክርስቲያኒቱ አይደለም ከምትይኝ ከሆነ ማለት ነው። እሺ ይሄው እድል ልስጥሽ። እጅሽ ላይ ዘራ ብሩክ ገድል አለ? ውይ የለም። እኔ ቤቴ ያለው መጽሐፍ የለሽም። የሌለው ሰው ገጹን ነግረዋለሁ፣ ሄዶ ፕሩፍ ያደርጋል ማለት ነው። አለቀ። እሱ ነው ያለና ላይ እኮ እንትኑ ላይ እኮ ልክ ይሄው በቃ ሄደሽ አሁን ቪዲዮ ሪከርድ አድርጊውና ዳኒ እዚህ ቦታ ላይ ያወራው የቤተክርስቲያኒቷ መጽሐፍ አይደለም ብለሽ ቪዲዮ ትሰርብኛለሽ ማለት ነው። ሄደሽ ገጹን ነግርሻለሁ፣ እመልስልሃለሁ። አሁን አንብብ
ችግር የለም እዛም አልሄድም። እኮ ገና ከመጀመሪያው አትፈሪ ማለት ነው። ጥሩ ታጥቆ ነው የሚነሳው። እስካሁን ሳዳምጥ ነበር። ዝም ብሎ እኮ አልቆየውም። ይሄው በደም ስሚ። እሺ አይተካሙ የቅዱሳን ነገር የጌታን ስጋና ደም በደንብ ነው የሚተካው። ቤተክርስቲያን የእግዚአብሔር ልጅ ደም ከኃጢአት ሁሉ ያነጻል። ስለዚህ ይሄ የሚተካው እሱ ላይ ካለ ይሄው አሁን እኮ ማስረጃ አልሰጥሽም። አንዴ ተረጋጊ። ይሄው ዳኒ፣ ከዛ በፊት ግን እዚህ ስሜን እየጻፉ ኮሜንት ያንተ ተከታዮች ንገራቸው፣ ስሜን አይጻፉ። ማርያምን የእውነቴን ነው። እሺ ችግር የለም። በኦርቶዶክስ የኃጢአት ስርየት የሚገኘው በምንድን ነው? እሱ በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም። ከሱ ውጪ የኃጢአት ስርየት የሚገኝበት መንገድ አለ? በፍጹም የለም። እርግጠኛ ነሽ? አዎ። እሺ ጻፉላት ፕሊስ። በፍጹም የለም ብላኛለች። በፍጹም እደግመዋለሁ። ለዚህ ነው ኦርቶዶክስን አታውቁም የምንለው። ለዚህ ነው። እሺ ጻፉላት በደንብ። እሺ አሁን በምን እንደሚገኝ አሁን በምን እንደሚገኝ እስቲ እንስማ። የለም ብላለች። ጻፉላት። ኦኬ እሺ ግን ዳኒ ፎከስ አድርጊ። አሁን ጥሩ ያንቺ ችግሩ ፎከስ አታድርጊ። በጣም ፎከስ። አሁን ፎከስ። ክርስትና ስሜ እህተ ጊዮርጊስ የጊዮርጊስ ልጅ ነኝ። ጥሩ ይሄ ቆይ አንዴ አሁን ፎከስ ብቻ። አንቺ ፎከስ ያየሽ ሁሉ ነገር አይውሰድሽ። እሺ ችግር የለም። ዳግመኛ እግዚአብሔር ለወዳጃችሁ ቆይ ወዳጅ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው። እንዲህም አለው ከልብስ ከጥፍር ከራስ ፀጉር ከጺም ከአፍ ቁርጥ ወስዶ በእጁ የያዘውን በክንዱ እንደ ማህተም ያሰረውን በአንገቱ እና በወገቡ እንደ ቅናት ወይም ደግሞ ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል። አሁን ይህ ሰውዬ ኃጢአቱ የተሰረየው በምንድን ነው? እስኪ እንደገና አንብብልኝ። እሺ ልድገምልሽ። ይሄውና እስኪ አይ ሲሪየስ ከቻልክ እንትን ማህተብ አለው የለውም? የመጀመሪያ ገጽ ላይ ይሄው ገጹን ነግርሻለሁ። ችግር የለም። ይሄው ገጽ 100 ማህተብ አለው የለውም? እዛ ውስጥ ለመደበቅ አትሞክሪ። የቤተ ክርስቲያንሽ የገድልና ተአምር መጽሐፍ እያንዳንዱ ማህተም አለው አይባልም። በቃ ይሄንን ወቂው አይደለም። ምን እንደሆነ ታውቃለህ? እሱ ውሸት ነው። ታለም እንደሱ የሚባል የለም። ማህተም እንደሱ የሚባል ታሪክ የለም። እንዳለ ገላትና ታምራ ሄደሽ ይው እኮ አልኩሽ። ቤተ ክርስቲያንሽ እያንዳንዱ መጽሐፍ ላይ ማህተም አድርጋ ሸጣ አታውቅም። እታለ እንደዚህ አይነት የሚባል ታሪክ። እሺ ምዕራፍ ቁጥር እንትን ብላ አንብብልኝ። እያዳመጥኩ ነው። ግን ስሜን ገብርኤል፣ ኧረ በማርያም በገብርኤል በኡራኤል አይጻፉ ንገራቸው። ያለኔ ስማት ምን ይሄው በደም ስሚ። ገጽ 100 22ኛ ምዕራፍ። ኦኬ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው። እንዲህም አለው ከልብስ እያዳመጥኩ ነው። አዎ ከጥፍር ከራስ ፀጉር ከጺም ከአፍ ቁርጥ ወስዶ በእጁ የያዘውን በክንዱ እንደ ማህተም ያሰረውን በአንገቱም የቋጠረውንና በወገቡ እንደ ቅናት ወይም ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል። በማን ነው ኃጢአቱ? ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። አዎ መጽሐፍ ከሆነ እንግዲህ ኦርቶዶክስ ተዋሕዶ ሁሌም ለራሷ መልስ አላት። ምናልባት አንደኛ አንድምታ የሚባል ነገር አለ። ያው ዳኒ አንተ በአንድምታ አታምንምና እየሳክ ነው። ከመሳቅ ውጭ አማራጭ የለንም። ከመሳቅ ውጭ አማራጭ የለንም።
እውነት ለመናገር እንደዚህ ነኝ ሰምቼም አላውቅም። እንደገና ደግሞ ቃሌ የምገባልህ ግን ለዚህ መልስ እመልስልሃለሁ ነገ። ጥሩ ግድ የለም አሁን ለኛ መልስ ለመሞከር አትሞክሩ። እልሽ መሬት ላይ ያለችው ነው ግን ስለ ክርስቶስ ሰምራ ግን መልሼ ይልሃል። ቆይ ጥሩዬ ኦኬ አሁን ቤተክርስቲያናችሁ ኦኬ አሁን እንደዚህ አይነት ሰው አይደለም ባይዘው የሚያስፈልጋት ቤተክርስቲያን የሚያስፈልጋት ምን አይነት ትውልድ እንደሆነ ታውቂያለሽ? የእግዚአብሔርን ቃል መሰረት አድርጎ ስትሳሳት እንከኗን የሚሸፍን አይደለም የሚያስፈልጋት። በፍጹም እንከን እየሸፈንኩ አይደለም። እንከን ደግሞ የለባትም ነው ጥሩ ይልሻሽ። አሁን የሚያስፈልጋት ቤተክርስቲያን እንደሱ አይነት ሰው አይደለም። ምንም ነገር የሚገባው በክርስቶስ ደም አንድንም ስለ ነው። እኔ ምን ብያለሁ? የኃጢአት ስርየት የሚገኘው በክርስቶስ ደም ብቻ ነው ብያለሁ። አይሄው ብቻ አይደለም ማለትሻ። ስለዚህ ለዚህ ደግሞ የራሱ የሆነ በነገራችን ላይ ይሄ አሁን ያልከው ቃል ኢንኬዝ ለእንትን ላይሆን ይችላል። ይሄ ለምሳሌ የክርስቶስ ልጅነትን ካገኘ በኋላ ለምትሰራው ኃጢአት ሊሆን ይችላል። ነገር ግን ከዘላለም ሞት የምትድነው በኢየሱስ ክርስቶስ ደም ብቻ ነው። ጦሪ እሺ ችግር የለም። ይሄን ደግሞ ከኦርቶዶክስ ተዋሕዶ እምነት በላይ የሰበከ የለም። ምክንያቱም ምን ያህል አሁን እንኳን እንደሳትሽ ላሳይሽ ለቤተ ክርስቲያንሽ ከንቱ ትምህርት አሁን ይሄ ስተት ለሆነ ትምህርት ብለሽ ምን ያህል እንደሳትሽ ልንገርሽ። እሺ መጽሐፍ ቅዱስን ግለጪና ሰው ከዳነ በኋላ ኃጢአት ሲሰራ የኃጢአት ማስተሰሪያው የሳምበዲ ጥፍር፣ የሳምበዲ ጸጉር፣ የሳምበዲ የልብስ ቁራጭ መሆኑን አሳይ። እግዚአብሔር አይደለም እውነት ለመናገር ነገርኩህ እኮ እኔ ለዚህ ምላሽ እሰጣለሁ። አሁን ብለሻል እንዲህ ሊሆን ይችላል ብለሻል። ለሱ ትምህርት ማስረጃስ? አዎ ምክንያቱም አንተ በአንድምታ አታምንም። አንደኛ እኮ ማስረጃ አሁን ላልሽ ነው። በአንድምታውን ተቀበልኩሽ። ለዚህ ትምህርት ማስረጃስ? አሁን ለዚህ ትምህርት እኮ ማስረጃ ካልክ አንተ ያነበብከው ከመጽሐፍ ቅዱስ ውጪ ስለሆነ ማስረጃ ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ ስጪኝ። ለዚህ አሁን ላልሽው አንድምታ መጽሐፍ ቅዱሳዊ ማስረጃስ? እሺ እኮ አሁን ለጊዜው የለኝም። ይሄ ማለት ዘመንሽን ሙሉ አይደለም። አንደኛ መጽሐፉን ላምበው ሙሉ ነገራችን ላይ አይ ሲሪየስ እንደው ባንተ የተነሳ ይሄን መጽሐፍ አነባለሁ። የአቡነ ዘርዓ የፈለግሽውን ጊዜ አንብቢው። ግን ለዚህ ትምህርት አንድ ቀን የሚሆን መጽሐፍ ቅዱሳዊ ማስረጃ የለሽም። ለምን? መጽሐፍ ቅዱስ ውስጥ ልጆች ሆይ ኃጢአትን እንዳትሰሩ ይህንን ጽፋለሁ ይላል ዮሐንስ በመልእክቱ። ማንም ኃጢአትን ቢያደርግ ግን በአብ ዘንድ ጠበቃ አለን ነው የሚለው። እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ኦኬ የኃጢአታችን ማስተሰሪያ የሆነው ማን ነው? ኢየሱስ ነው። ክርስቶስ ኢየሱስ ነው። ሰው ኃጢአት ሲሰራ ሲበድል የኃጢአቱ ማስተሰሪያ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ለኃጢአታችን ለበደላችን ዋጋ የከፈለው ማን ነው? ኢየሱስ ነው። ሐዋርያቶች ልብሳችን ነው አላሉ። ከዘራ ብሩክ የበለጠ ጽድቅ አላቸው ብለ ታምናላችሁ ራሳችሁ። ጨርቃችን ነው፣ ጥፍራችን ነው፣ የኃጢአት ማስተሰሪያ ነው ብለው ተናግረው አያውቁ። በአገልግሎት ዘመናቸው ከኢየሱስ ውጪ የጠቆሙት ከኢየሱስ ውጪ ያሳዩት አንድም የመዳኛ መንገድ የላቸው። ታዲያ ኦርቶዶክስ ቤተክርስቲያን ምን ሆና ነው? ዛሬ እኮ ቤተክርስቲያኒት ውስጥ እኮ አዳኝ እኮ ብዙ ነው፣ በጣም ብዙ እኮ አሉ። ያሁኑ የምታያቸው ጳጳሶችም አገልጋዮች የቤተክርስቲያኒቱ አገልግሎች ከ30 ዓመት በኋላ ደግሞ አዳኝ ሆነው ይመጣሉ። ከሞቱ በኋላ ከ30 ዓመት በኋላ ልክ እንደዚሁ ገድል ይጻፍላቸዋል። ከሞቱ በኋላ እናያቸዋለን። እግዚአብሔር እድሜ ይስጠን እንጂ በክርስቶስ ለክርስቶስ ተሰይፈህ ብትሞት ለአንተም ገድል እንጽፍልሃለን። ወደ ኦርቶዶክስ መጥተህ ስለ ክርስቶስ መከራን ተቀብለህ ብትሞት ለአንተም ማለት ብዙ አባቶች ያውን ላንቺ ያለኝ ጥሩ ያውን ላንቺ ያለኝ ግድ የለም ይወልሽ። አሁን ትልቁ ነገር እንዲህ አይነት ትውልድ ቤተክርስቲያኒቱ አያስፈልጋት። አሁን ጥሩ ያንቺ አሁን ለቤተክርስቲያን ማለት የቆምሽ ነው አለ የሚመስልሽ? አትጠቅሚያት። ለቤተክርስቲያን መቆም ማለት ከወንጌል ጎን መቆም ማለት ነው። የቤተክርስቲያን ውበት፣ የቤተክርስቲያን ድምቀት፣ የክርስትና መሰረት የሚጽፉትን ግን እያየ ነው ለወንጌል ውበት መኖር ነው። አሁን የሚጽፉት የምር የወንጌል አማኞች ናቸው፣ ግን የሚጽፉትን ከታች ስሜን እየጠሩ እንዳለ አንብበው ማለት ነው። የምር እግዚአብሔር ዋጋችሁን ይክፈል ላላችሁኝ ነገር ሁሉ ተባረኩ ብያለሁ። ጥላንዬ እያዳመጥኩ ነው።
አንተ መልካም ሰው። ጥሩ ያይ አንቺ ኮሜንት እያነበብሽ ነው ከኔ ጋር አይደለሽምና ያው እሱን ነው የምልሽ። እኔ እንዲህ አይነት ትውልድ አያስፈልጋትም። ቤተክርስቲያን የሚያስፈልጋት የጎደፈባት ነገር መልኳ የጠፋበትን ነገር ላይ እንደ እግዚአብሔር ቃል ባልሆነችው ጉዳይ ላይ በቃ ትክክል አይደለሽም እንመለስ ብሎ የሚያነባ ትክክል ባልሆነችው ጉዳይ ላይ በቃ ትክክል አለመሆኗን አምኖ ያን ነገር ለማስተካከል የሚተጋ ትውልድ ነው ቤተክርስቲያን የሚያስፈልጋት። ለምን ጉዳዩ የነፍስ ጉዳይ ነው። ጥሩ ቤተ ክርስቲያን በክርስቶስ የተመሰረተች ሐዋርያዊት በነገራችን ላይ ኩላዊት በነገራችን ላይ ዓለም አቀፋዊት ዘላለማዊት ናት እና አሁን እንደዚህ መጽሐፍ አንብበ ቤተክርስቲያንን ልትወቅስ አትችልም። ምክንያቱም ኢቭን ይሄንን ወንጌል አቆይታ እስከዛሬ ለልጅ ልጅ አስተላልፋ ያቆየችው እኔ አሁን አንቺ በአንቺ ፊት 20 መጽሐፍ ላውጣ ዓመት ሲሰበክ ነበር ኢየሱስ። ቆይ ጥሩዬ ይሄው አን እየቆጠርሽ ቆይ አንዴ እየቆጠርሽ 20 መጽሐፍ ላስቆጠርሽ 20 መጽሐፍ ካልደከመሽ 20 መጽሐፍ ላውጣልሽ አሁን ማለት ነው። የምን አው ልክ አሁን እንደዚህ አይነት የድነት መንገዶች ኢየሱስን የተኩ 20 መጽሐፍ ላውጣልሽ ይችላል። ግን እኮ ኢየሱስ ነው እኮ ያለው። በነገራችን ላይ አሁን ያልከውን ቃል ኢቭን በጥፍር በአፍ ምናምን ያለው ራሱ ኢየሱስ ክርስቶስ እኮ ነው ቃል የገባለት። ኢየሱስ ብሎ አያውቅም። እንደዚህ አይነት ኢየሱስ የለም። እስቲ መጽሐፍ ቅዱስ ላይ ያሳየኝ እንደዚህ ያለ ኢየሱስ እንዴ የጻድቅ አሁን ለምሳሌ ቅድም እርሱ ጻድቅ ኢየሱስ ክርስቶስ እያልክ ነበር። እዛ ጋር የማቴዎስ ወንጌል ላይ ያለውን ደግሞ በጻድቅ ዋጋ በጻድቅ ስም የመጣ የጻድቁን ዋጋ ያገኛል የሚለውን አልቀበልም ማለት ኢቭን እኮ በጣም ነው ግራ የምታጋቡ። የጻድቁን ዋጋ ያገኛል አይ እሱን አንቀበልም። ምክንያቱም የጻድቁ ዋጋ የዘላለም ሕይወት ነው ያልሽውን ነው አልቀበልም ያልሽ እና በቃ ጽድቅ እኮ ነው የጻድቅ ዋጋ እኮ ዳኒ ጽድቅ ነው። ከዚህ በላይ ምን አለ? ከዚህ በላይ ዋጋ ምን አለ? ኢቭን ልፋታቸው የጻድቃን የሰማዕታት የደናግል የመለኮሳት ወይም ደግሞ የነቢያት የሁሉም ልፋታቸው እኮ ጽድቅ እርሱ መድኃኒታችን ኢየሱስ ክርስቶስ እኮ ነው አይደለም። አትዋሺ። ኢየሱስ ክርስቶስ የልፋታችን ውጤት አይደለም። እኛ የኢየሱስ ክርስቶስ የልፋት ውጤቶች ነን። አይ ትልቁ ምንፍቅናችሁ እዚህ ጋር ነው። የልፋታችን ውጤት የኛ የልፋታችን ውጤት አትደባልቂ ጥሩ እኛ የኢየሱስ የልፋት ውጤቶች ነን። ምን ማለት ነው? የዘላለም ሕይወት የተገኘው በእኛ ልፋት ውጤት ሳይሆን በሱ የልፋት ውጤት ነው። እውነት ነው። እኛስ ምን አልን ነው? እናንተ ግን እያላችሁ ያላችሁት ቅዱሳን ይኸውልሽ ቅዱሳን ስለለፉና ስለተጉ የዘላለም ሕይወት ተሰጣችሁ ትላላችሁ። ውሸት ነው። የዘላለም ሕይወት አንልም፣ ኔቨር አንልም። እንደዛ በቃ ካልሆነ እሱን አይደለማ የምታወሪው ካልሆነ። ስለዚህ የቅዱሳን ልፋት ውጤት የዘላለም ሕይወት አይደለም ማለት ነው። ሪዋርዳቸው ምንድነው? ቅዱሳን የተባሉ ጻድቃን የተባሉ ቆይ አንዴ የዘላለም ሕይወት ነፃ ስጦታ ነው እንጂ ሪዋርድ አይደለም፣ ሽልማት አይደለም። የዘላለም ሕይወት ሽልማት ነው? መንግስተ ሰማያት ሽልማት ነው አይደለም? እና ለየክርስቲያን ሽልማቱ ምንድነው? የዘላለም ሕይወት ሽልማት ነው አንቺ እንዴ? እና ምንድነው ሽልማቱ? የክርስቲያን ሽልማት ምንድነው? አንተ ሽልማት ማለት ቆይ አንዴ እሺ ከሱ ከመንግስቱ የመንግስቱ ወራሽ ለመሆን አይደል? ይሄ ዋጋ ቆይ አንዴ የት ነው የምትሄጂው? ቆይ አንዴ የዘላለም ሕይወት ነፃ ስጦታ። ምን አይነት ሰው እንደሚጸድቅበት ላሳይሽ። እጅሽ ላይ መጽሐፍ ቅዱስ አለ አይደል? አለ። ሮሜ ምዕራፍ 4 ነው። አንብበው። አውጭ ሮሜ ምዕራፍ 4 ምን አይነት ሰው እንደሚጸድቅበት ሮሜ አንደኛ ሁለተኛ የለው። እሺ ምዕራፍ 4 ሮሜ ምዕራፍ 4 የአብርሃም ተምሳሌ ተብሎ ተጽፏል። እኔ ያው 81 ስለያዝኩኝ ርዕሱ ይጻፍልኛል። በስመ አብ አብርሃም ቁጥር 4 ጀምረሽ አንብቢ። ቁጥር 4 ጀምረሽ አንብቢ። 4 ለሚሰራ ዋጋን እንደሚገባ እንጂ በለጋስነት እንደሰጡት ሆኖ አይቆጠርበትም። ቁጥር 5 ላይ ልሂድ። እሺ ለማይሰራ ግን ኃጢአተኛን በሚያጸድቀው ካመነ እምነቱ ጽድቅን ሆኖ ይቆጠርለታል። ቴንክ ዩ። አይሽ ወንጌል ማለት ይሄ ነው። አለዚ ያሰማልሽ በለኝ ቃልስ ያሰማል።
ወንጌል ማለት ይሄ ጥሩ አንድ ድረስ ጨርስ ቃለ ሕይወት ያሰማሽ ይባላል። እሺ ቃለ ሕይወት ያሰማሽ ችግር የለም። ያ ቃል ያባቴ ብሩካን የሚለው ነው። ስለዚህ በዚህ ደረጃ ነው ለኛ ቅርበቱ እንዲገባ ቢል። እሺ አሁን አስረዳኝ። ሐሳብ ላይ ፎከስ አድርጊ። ባገኘሽው ነገር አትበተኝ። በፍጹም መጽሐፉ ምን ይላል? ዋጋ ስላለው ነው እያንዳንዱ። አንተ እንኳን ቃለ ሕይወት ያሰማሽ ስትል ዋጋ እንዳለው እንዲገባ ብዬ ነው እኮ። ቢገባ ነው ለሚሰራ ጥሩ ይቆያል። እሺ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ኦኬ ሶ ለሚሰራ ሰው ደሞዙ ጸጋ አይደለም ማለት ነው። ነገር ግን ለማይሰራ ኃጢአተኛውንም እደግመዋለሁ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እውነት ነው። ቆይ አይሽ እግዚአብሔር ጽድቅ አድርጎ ይቆጠርልን ስራችንን አይደለም። እውነት ነው። በስራው ማንም ድኖ አያውቅም። ስለዚህ የጻድቃን ሪዋርድ ሽልማት ምን አይደለም ማለት ነው? የዘላለም ሕይወት መንግስተ ሰማያት አይደለም ማለት ነው። እና ምንድነው? ቆይ አንዴ እሱ ሪዋርድ ሳይሆን ነፃ ስጦታ ነው። የዳኑ ሰዎች ግን የጸደቁ ሰዎች ግን ሪዋርድ ግን አላቸው ለአገልግሎታቸው ከጌታ ዘንድ የሚቀበሉት ለሩጫቸው። እሱ ሽልማት it's your performance። የዘላለም ሕይወት ግን ላልሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው ጽድቅ ሆኖ የቆጠረለት እግዚአብሔር ነው። ግን ለጻድቃኖች የራሳቸው የሆነ ሽልማት አላቸው። ኦፍ ኮርስ የዘላለም ሕይወት ግን አይደለም ነው። ኢቭን እኮ በቃ አሁን እኮ ራሱ የሚገርም ለጠየቀው ጥያቄ እኮ መልስ ነው። አይገርምም? በእውነት ዳኒ ምን ያህል አለማስተዋል እንደሆነ ማለት እሱ ጋር ጭንቅላት ላይ ለጻፍከው አሁን ይሄ እኮ የክርስቶስ ሰምራ ሽልማቷ ነው። በቃ ቆይ አይገርምም? አንዴ ቆይ ምንድነው እሱ ሽልማቱ? የዘላለም ሕይወት። እሺ ደሽ በጣም እያዳመጥኩ ነው። ግን የዘላለም ሕይወት ሽልማት አይደለም። ጨረስን እኮ የዘላለም ሕይወት በፐርፎርማንስ የሚሰጥ አይደለም። ሲጀመር የዘላለም ሕይወት የምንኖር ሰው በኢየሱስ ክርስቶስ ደም ነው ብያለሁ። ሲጀመር ስለዚህ በቃ ጨረሽ። ስለዚህ ክርስቶስ ሰምራ የዘላለም ሕይወት ግን አውራኝ። ቆይ አንዴ የዘላለም ሕይወት ምን አይደለም ማለት ነው? ለማርያም ለክርስቶስ ሰምራ የዘላለም ሕይወት ለክርስቶስ ሰምራ የፐርፎርማንስ ስጦታ አይደለም። ክርስቶስ ሰምራ በፐርፎርማንሷ የዘላለም ሕይወት ልታገኝ አትችልም። ከዳነች ማለት ነው። እሱ በክርስቶስ ሰምራ ክርስቶስ እኔ እጠራጠራለሁ። ከዳነች የምሬ ነው። ከዳነች እንኳን ማለት ነው ዘላለም ሕይወት የሰዎች ፐርፎርማንስ ታይቶ የሚሰጥ አይደለም። እግዚአብሔር ኃጢአተኛውን አጽድቆ በደለኛውን አጽድቆ ያለ ምግባር ስራ የሌለውን ሰው ያጸደቀበት የእግዚአብሔር ቸርነት የታየበት የእግዚአብሔር ስጦታ ጊፍት ነው ከእግዚአብሔር ዘንድ የሆነ ማለት ነው። እና ግን ቃለ ሕይወት ያሰማልኝ ለጥያቄ ራስ እየመለስክ ስለሆነ በእውነት ጥያቄንማ እየመለስኩልሽ እኮ ነው። አሁን ይሄ ጥያቄን እየመለስኩልሽ እናንተ መልስ ስለሌላችሁ እኛን ለጠየቀው ለኦርቶዶክስ ብላይ ጻፍከው ጥያቄ አንተ እኮ መልስ ስለሌላችሁ ነው እየመለስኩኝ ነው እያልኩሽ። እኔ መልስ ስለሌላችሁ ነው እየመለስኩኝ ነው። አውራ ዳኒ መልሱ ይሄ ነው። ኦኬ ሶ የቅዱሳን የዘላለም ሕይወትን ለማግኘት ሳይሆን ፐርፎርም የሚያደርጉት ቅዱሳን ግን በአገልግሎታቸው ከጌታ ዘንድ የሚሆንላቸው አክሊል አለ፣ ሽልማት አለ። የድል አክሊልን እግዚአብሔር ከጌታ ዘንድ ይቀበላል። ሽልማት አላቸው። የሚሮጥ ሰው የሚታገል ሰው በሚገባ እንዲታገል ትግል ውስጥ እንዳለ እያሰበ ሩጫ ውስጥ እንዳለ እያሰበ ክርስቲያን እንዲሮጥ ጳውሎስ በብዙ ቦታዎች ላይ ይናገራል። ለምን? የድልን አክሊል እግዚአብሔር ስለሚሰጠው ሽልማት ስላለው። ስለዚህ የዘላለም ሕይወትንና ሽልማትን አትቀላቅሉ። የዘላለም ሕይወት ነፃ ስጦታ ነው። መንግስተ ሰማያት የእግዚአብሔር የጸጋ ስጦታ ነው፣ የምህረቱ መገለጫ። ተገብቶንም አይደለም ባይዘው የዘላለም ሕይወት ያገኘነው
በጣም ስለሚገባን ወርዝ ስለምናረግ አይደለም። ኃጢአተኛ ነን፣ በደለኛ ነን። እግዚአብሔር ከወደደን እንኳን የዘላለም ሕይወትና ዳኒ በነገራችን ላይ ስትሆን በፐርፎርማንሷ ያገኘችው እኮ ያስመሰላችሁ ያላችሁ በደል እንዳይሆንብህ ክርስቶስ ሳምራ ስለ ክርስቶስ አሳልፋ ራሷን የሰጠች ጻድቅ ናት እኮ። ጻድቅ የሆነችው እንግዲህ ያውስ ሰርታ ነው ለፍታ ነው ኔቨር አይደለም፣ በደሙ ነው። በቃ ካልሆነ የልፋቷ ውጤት የክርስቶስን ስራ ሰርታ አልፋለች። ቆይ አንዴ። ስለዚህ ካልሆነ በአቅሟ በፐርፎርማንሷ ካልጸደቀች ይቺ የጸደቀች ያልሻት ክርስቶስ ሳምራ እንግዲያውስ ሽልማቷ የዘላለም ሕይወት አይደለም ማለት ነው። ጨረስ ነው። ምክንያቱም የዘላለም ሕይወት የፐርፎርማንስ ጉዳይ ስላልሆነ ማለት ነውና ጥሩ የኔ አሁን አንቺ ጥሩ ልብ አለሽ። አሁን አንቺ ማድረግ ያለብሽ ምንድነው? ቁጭ ብለሽ የእግዚአብሔርን ነገር አንብቢ። የእውነቴን ነው የምልሽ። በቃ እግዚአብሔር የሆነ አጀንዳ እግዚአብሔር ካንቺ ጋር ይኖረዋል። እንዲህ በቀላል አይደለም። በቃ መጽሐፍ ቅዱስን አንብቢ። የእግዚአብሔርን ሐሳብ በደንብ ዳን የሆነ አጀንዳ ይኖረዋል። እርሱም ዳንኤል የተባለ ጴንጤን ወደ ኦርቶዶክስ ተዋህዶ እምነት ማምጣት መመለስ። እኛ የሃይማኖት ጉዳይ አይደለም የሚያስጨንቀው። አጀንዳው ይሄ ነው። ልንገርህ ብዬ ነው። ኢየሱስ ክርስቶስ ነው። ችግር የለም። አንተን የመሰልክ እንዲህ ተረጋግቶ የሚያወራ ጴንጤ አይቻልም። የምር ነው። በዚህ አጋጣሚ እግዚአብሔር በጣም ግን የጸጋው ባለቤት እግዚአብሔር ይመስገን። እሺ የጸጋው ባለቤት እግዚአብሔር ይመስገን። ከኛ የሆነ አንዳች ነገር የለም። የኔ ነው የምለው ነገር የለኝም። ከሄድኩኝ እኔ ያሁን ከብሄድ ጸጋውን የሰጠኝ እግዚአብሔር ነውና ይሄንን እንዳኔ አይደለም እናንተ ቤት የምታገኙት። ለዚህ ነው አገልጋይ ነን እያሉ የነበሩ ሰዎች እናንተ ቤት ሲመጡ ተገልጋይ ሆነው የምናገኛቸው። ለዛ ነው አሁን እኔ እናንተ ቤት ብመጣ ይሄ ጸጋ እኔ ጋር አይኖርም እና ተገልጋይ ነው የምሆነው ማለት የባሰ ይሄ ነው እንዴ እያልናቸው ነው ያሉት። አሁን እናንተ ጋር መጥተው ማለት ያ ሁሉ ጸጋ ተገፎ በቃስ ስቃይ ነው በህይወታቸው እያየን ያለ ነው። እንደዚህ አይነት ሰው ነው የምሆነው በመጣ ማለት ነው። እግዚአብሔር ጸጋ ረድቶን ነው። ግን ትልቁ ነገር ምን መሰለሽ? ጥሩ ነው ላንቺ መስቀሌን ይሸከም ነው። ቆይ ጥሩ ላንቺ ያለኝ ትልቁ ፖይንት ነገር ላይ ደስታ አይደለም። እኛ ሀገራችን በሰማይ ነው። ልክ ነው። ጥሩ ይኸውልሽ፣ ትልቁ ነገር ምን ደስታችን በሰማይ ነው እንጂ ምድራዊ አይደለም። ኦኬ ይኸውልሽ፣ ጥሩ ትልቁ ነገር ምን መሰለሽ? አንቺ ከኦርቶዶክስ እንዳትወጪ ችግር የለም። አልወጣም በወጣም ካለ እዚህ ጋር አንዴ ማኔል ወስዳችሁ አስጠምቁ። አንዴ ደራ አማኑኤል እኔ ጥሩ ይኸውልሽ፣ በቁጥር ጉዳይ የወንጌል አማኞች በክርስትና ደረጃ በጣም ብዙ ነን። ከኛ ባትበልጡ። አረ ምንም እናንተ ቁጥር ውስጥ የላችሁ እታለም፣ ቁጥር ውስጥ የላችሁ። በቁጥር ደረጃ በዓለም ደረጃ ቆይ አንዴ በደም ስሚኝ። በዓለም ደረጃ በጣም በማደግ ላይ ያለ በጣም ተስፋ ያለው በጣም ብዙ ህዝብ ነው ያለው። አዎ የተጠሩት ብዙዎች ቆይ ግድ የለም። ስለዚህ አሁን እኛ ያንቺ ብዙዎች ናቸው። ለዚህ ያንቺ አሁን ኦርቶዶክስ መሆን ከጴንጤ መሆን አለም ጉዳዩ የሚያሰጋን ሊኖሩ ይችላሉ። ነገር ግን ኦርቶዶክስ አረስሚ ጥሩ አረስሚ እሺ ያዳመጥኩ ጉዳዩ አንቺ እኛ ጋር መምጣትሽ አለ መምጣትሽ አይደለም። እሱ አይደለም እኛ ያስጨንቀንም። ቁጥር አስጨንቆን አያውቅም። ቁጥር የሚያስጨንቀው ለኢትዮጵያ ኦርቶዶክስ ቤተክርስቲያን። እኛ ቁጥር አያስጨንቀንም። ባለሽበት ሆነሽ ወንጌልን እመኚው። ኢየሱስ ክርስቶስ ላንቺ የከፈለበትን አምናለሁ። እሺ በቃ ጥሩ ይበቃ። እኔ ዋናው እሱ ነው። በቃ ወደ ሌላ ሰው ለለፍ። ተባረኪልኝ። እሺ ኢትዮጵያ ሰላም ደርሺ ቃለ ሕይወት ያሰማ መንግስተ ሰማያትን ያወርስህ። ወርሻለሁ ሳትል ምን ነው? ወርሻለሁ። እሺ ኢትዮጵያ ሰላም። እሺ እንዴት ነው ዳጅ? በክርስቶስ ሰላም ሁላችሁም ሰላም ብያችኋለሁ። እሺ ሰላም። ከየት ቤተ እምነት መጣ? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ዳጊሻ አለ? ዳኒ ያለው እስቲ ተቀበለው ወዳጃችንን።
እሺ ሰላም ወንድማችን እንዴት ነህ? ማን ነው? ዶክተር አቤል ነው? አይ ዳጊ ኢትዮጵያ የሚለው ዳጊ ኢትዮጵያ። እሺ ዳኒ ሰላም ኢትዮጵያ እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋህዶ። መልካም። ከወንጌል አማኞች አይደለም ማለት ነው? ወንጌልን እንደኛ የሚያምነው አለ እንዴ? አው ስለዚህ ወንጌል አማኝ ነህ ማለት ነው? ወንጌልን እኮ ምን ማለት ነው ወንጌል? እሱን አሁን ልንጠያየቅ ነው። ያው በርዕሱ ላይ ስንጠያየቅ ወንጌል አማኝ መሆን አለመሆንን ቼክ እናደርጋለን። እስከዛው ግን መመለስ ትችላለህ። ነኝ ካልክም ምንም ችግር የለም እንሰማለን። ወንጌል አማኝ ነህ? እያሰብክበት ነው? ኔትወርኬ ነው መሰለኝ ትንሽ ይንገራገጫል። ኔትወርክ ነው። እሺ ይሰማል? ወንጌል አማኝ ነህ? አዎ ይሰማኛል። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌልን የሚያምን አለ? አራቱን ወንጌላት ስለዚህ እምነትን ሳይሆን የጠየቁ ቤተ እምነት ታምናለች ሳይሆን ምስራችን ተሰበከላት። አንተ ታምናለህ? አንተ ወንጌል አማኝ ነህ? እኔ ወክዬ የመጣሁበትም ቤተክርስቲያን እሱን አማኝ ነች። ግን የእምነቱ ደረጃ እኔ እናንተ የምናምንበት ግን ይለያያል። ኦኬ እስኪ ቼክ እናደርጋለን። እሱ አሁን ወደ ጥያቄህ ገባ። ኦኬ ጥሩ። ወንጌል አማኝ ነኝ ብለሃል። እንግዲህ እናያለን። ክርስቶስ ሳምራና ተክልዬ ድነዋል? መዳን ብቻ አይደለም አንተንም በጸሎት መልጃቸው ካመንክ ትድናለህ። በደንብ ድነዋል። አይ በጣም ጥሩ። ኦኬ ክርስቶስ ሳምራና ተክልዬ እንዴት ዳኑ እና እንዴት አወቅህ አንተ? እንዴት እንደዳኑ ልንገርህ። በኢየሱስ ክርስቶስ ስላመኑ፣ ትክክለኛውን ወንጌል ስላመኑ። ኦኬ ኦርቶዶክሳውያኖች ናቸው አይደል ሁለቱም? ምን ጥርጥር አለ? ኦኬ ስለዚህ ኦርቶዶክሳውያን ከሆኑ አልዳኑም። ፕሮቴስታንት አልነበረም እኮ ያኔ። ኦርቶዶክሳውያን ከሆኑ አልዳኑም ማለት ነው። ፕሮቴስታንት ሲጀመር አልነበረም በዛን ጊዜ። መቼ ነው የመጣው? አሪዮስና አርስቶትል እኮ ናቸው ያመጡት ይሄን እምነት። ለዚህ ኦርቶዶክሳዊ ከሆኑ ያኔ በነበረው ኦርቶዶክስ ከሆኑ አልዳኑም ማለት ነው። አሁን በነበረው ኦርቶዶክስ አይድኑም፣ ያኔም በነበረው አይድኑም ማለት ነው። ፈራጅ ማን አድርጎህ ነው አንተን? ማን ነው ፈራጅ አረገህ? በምን አውቀህ ነው አለመዳናቸው? ማስረጃ አለ? አለኝ። እሺ አምጣልኝ ማስረጃ። ኦርቶዶክሳዊ ከሆኑ አልዳኑም። ማስረጃዬ ኦርቶዶክስ ያመነ አይደለም የምታጠምቀው። ስለዚህ ክርስቶስ ሳምራና ተክልዬ ሳያምኑ የተጠመቁ ኦርቶዶክሳውያኖች ናቸው። ይሄ ደግሞ የጌታን ትእዛዝ ቀጥታ የሚጻረር ምንፍቅና ስለሆነ አልዳኑ። አንተ እግዚአብሔርን አይተኸው ታውቃለህ? ቆይ በረሱ ስለ ድነት ነው እያወራን ያለው። ርዕስ እኮ ነው። አሁን አንተ ሳያምኑ ነው የተጠመቁ አልክ። አምኑ ነው የተጠመቁት? አለማመናቸው በምን ኦርቶዶክሳዊ ናቸው ወይ አልኩህ? ጠየቅኩህ እኮ አንተን ጠይቄኝ አወቅኩት እኮ። አንተ ኦርቶዶክሳዊ ናቸው ባትለኝ ኖሮ ጥያቄን ቀይረው ነበር። አንተ ኦርቶዶክሳዊ ናቸው አልከኝ፣ ወይ አይደሉም በለኝና ጥያቄን ልቀይረው። ኦርቶዶክስ ናቸው በትክክል። ያለ ኦርቶዶክስ ስንት ሃይማኖት ታዲያ ኦርቶዶክሳዊ ከሆነ አንዳቸው ስማኛ ተክልዬ በ40 ቀን ሳምርዬ በ80 ቀን የተጠመቁታል። መጽሐፍ ቅዱስ ስርዓት ነው ይሄ። አንተ ያመጣኸው ነው እንዴ? እናንተ ያመጣ ነው አይደለም እኮ የመጽሐፍ ቅዱስ ስርዓት በጣም። ስለዚህ በስርዓቱ የተነሳ ድነዋል ማለት ነው። በመጽሐፍ ቅዱስ ስርዓት የተነሳ ድነዋል። መጽሐፍ ቅዱስ መመሪያችን እሱ ስለሆነ በመመሪያችን መሰረት ሴት ልጅ ሌዋውያን ላይ እንደተጻፈው ሴት ልጅ በ80 ቀኗ፣ እሺ ወንድ ልጅ በ40 ቀኑ። እስኪ ደኛው ዘሌዋውያን ቼክ እናድርገው፣ መዳናቸውን ቼክ እናድርገው። ዘሌዋውያን ላይ ስለ መዳን አያወራም፣ ስለ ጥምቀት ነው የሚያወራ። ወደ ቤተ መቅደስ ብሎ ስለሚናገር እምነት ስለሌለ ወደ ጥምቀቱ እንሂድ። በቃ እምነት የለም እናንተ ቤት፣ ወደ ጥምቀት እንሂድ አይሻልም ነው? ከእምነቱን ጀምር። አንተ ጋር ነው እምነት ያለ አንተ ጋር ነው።
እሺ ከእምነቱን ጀምር። ተማምነናል ብዬ ነበር። እሺ ጥያቄ ምን ላይ እንደተመሰረተ ብቻ እንሄዳለን። ይኸውልህ አሁን ይኸው በመጀመሪያ ደረጃ ፎከስ ነው ያወራን ያለ ነው ስለ ድነት ቅዱስ ጳውሎስ ቆይ ነው ጌታ ሌላ ቦታ እንድትሄድ አልፈቅድልህም። አጠር ያለ ቆንጆ ውይይት ጀምረናል። እናንተ እንቀጥላለን። ስለ ድነት ነው የምናወራው። መስመሩን በደንብ ተከተለው። ስለ ድነት ነው የምናወራው። እነዚህ ሁለት ሰማዕት ወይም ቅዱሳን የምትሏቸው ሰዎች ድነዋል አልዳኑ የሚለው ቼክ ልናደርግ ነው። ከዛ ወደ አንተ እንመጣለን። ከዛ በፊት እነዚህ ሰዎች ኦርቶዶክሳዊ መሆናቸውን መስክራል። ኦርቶዶክሳዊ ከሆኑ አንዳቸው ሴት ናቸው፣ አንዳቸው ወንድ ናቸው፣ አንዳቸው በ40 ቀን አንዳቸው በ80 ቀን ተጠምቀዋል ማለት ነው። ስለዚህ ምን ቼክ እናደርጋለን? ከመጠመቃቸው በፊት አምነዋል ወይ ነው። በ40 ቀናቸው ተክልዬ አምነዋል? ምን አይነት ጥያቄ ነው የምታመጣው? በስንት ቀናቸው ነው ተክልዬ የተጠመቁት? አንተ ጥያቄህን በጥያቄነት ልመልሰው አይቻልም። አውቃለሁ ኦርቶዶክስ ጥያቄ ነው ያላት፣ መልስ እንደሌላት አውቃለሁ። ግን አሁን እዚህ ጋር ኢየሱስ ክርስቶስም እኮ ሌላ ቦታ እንሄድም። ከሰማይ ነው ከምድር ብሎ ነው መልስልኛለህ። ተክልዬ ድነዋል አልዳኑ? በሚገባ ድነዋል። በቃ ድነዋል ካልከኝ ድነዋል የምትለኝ መቼም አምነው ተጠምቀው ነው አይደል? አምነዋልን ቼክ እናርጋ ማመናቸውን። ተክልዬ በ40 ቀናቸው ሲጠመቁ አምነዋል አላመኑ? ወይም በ40 ቀናቸው ተጠምቀዋል አልተጠመቁ? እነዚህን ጥያቄዎች በቀላሉ መልስልኝ። ለተክልዬ ሲሆን ሌላ ቀን አለ የሚያጠመቃቸው አይደል? ይኸውልህ ወንድሜ በመጀመሪያ ደረጃ ሕግና ስርዓት ነው። ይኸው ተክልዬ በስንት ቀናቸው ተጠመቁ? ሕጉን ትነግረኛለህ። ዘሌዋውያን 12 ላይ ተወስደናል። እንሄዳለን። አሁን መጀመሪያ አንተ ምን አድርግልኝ መሰለህ? ተክልዬ በ40 ቀናቸው ተጠምቋል አልተጠመቁ? አጭር መልስ ወንድሜ። ከዛ ማብራሪያ ደግሞ ድል ተጠምቀዋል በሚገባ በ40 ቀናቸው። ተክልዬ በ40 ቀናቸው ሲጠመቁ አምነዋል? አምነው እና ሳያምኑ ትዝ ይላል። እንዲያው አንተ ራሱ ነበር። እሺ አምነዋል። እምነት ከየት ነው የሚገኘው? እስኪ አንድ ሰው ለማመን ሲፈልግ እምነትን ከየት ያገኘዋል? መጽሐፍ ቅዱስ ከየት ይገኛል ይላል? እምነት የሚገኘው ከየት ነው? አንተ ስታስበው እምነት እንዴት? እኔም አንተም በምናስበው ሳይሆን መጽሐፍ ቅዱስ እምነት ከየት ይገኛል ይለናል። አንተ ስታስበው አትበለኝ። እኔም አንተ ስታስበው ብያለሁ የጠየቅኩህ። ከመጽሐፍ ቅዱስ ላይ ሰው እምነትን ማግኘት ፈለገ በቃ ከየት አገኙት እምነታቸውን? አንድ ሰው እምነትን ከየት ያገኛል ይላል መጽሐፍ ቅዱስ? ከእግዚአብሔር ያገኛል። አዎ እግዚአብሔርን እንዴት አድርጎ ነው ኮንታክት የሚያደርገው? እንዴት አድርጎ አወቀው? እንዴት አድርጎ ሰማው? አመነው? በምን አውቆ? እግዚአብሔር የሚለው ነገር እኮ እግዚአብሔርን ራሱ ለማመን እኮ ስማ፣ አንድ ስቴፕ ያስፈልጋል ራሱ እግዚአብሔርን ለማመን። ተረት አትንገረኛ። ይኸውልህ እግዚአብሔር ሕፃንነት እሺ ጥቅስ ስጠኝ አንተ። እንግዲህ ተረት የሚያወራው ማን እንደሆነ ለመለየት አንተ ጥቅስ ስጠኝ። እምነት ከእግዚአብሔር እንደሚገኝ ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው። የጠየቅኩህን መልስልኝ። እምነት ከየት እንደሚገኝ ከመጽሐፍ ቅዱስ ማስረጃውን ስጠኝ ወዳጅ። የጠየቅኩህን ነገር መሰለህ። ተረት አናወራ ነው እኮ አንተ ልትለው ነው የፈለግኸው። ስንት ላይ ልሂድ? ምን ላይ ልሂድ? ማስረጃውን ዘፍጥረት ላይ ልሂድ? ዘኍልቍ ላይ ልሂድ? ዘሌዋውያን፣ ዘዳግም ላይ፣ ዘጸአት የት ልሂድ? የት ጋር ልሂድ? ንገረኝ። ስለምን ማስረጃ ነው የምትፈልገው? እምነት ከየት እንደሚገኝ እምነት ከየት እንደሚገኝ ማስረጃ ስጠኝ ወዳጄ። እምነት የሚገኘው ከእግዚአብሔር ነው እኮ። ዘጠኛ ክፍሉን መጽሐፍ ቅዱስ እኮ ክፍሉን ስጠኝ። በእኔ ብታምኑ ይኸው ምን ይላል መሰለ? የት ጋር ነው የሚለው? ምዕራፍ 12 ቁጥር ምዕራፍ 14 ቁጥር 12 ነው አንብበው። በእኔ ብታምኑ ተረጋጋ፣ እናንብበው። ዮሐንስ 14 እሺ ስንት? 14 እሺ ቀጥል። አዎ በእኔ ብታምኑ እኔ የማደርገውን ታደርጋላችሁ። ማን ያለው? ይሄ እግዚአብሔር ነው። እምነትን የሰጠን ማን ነው? እግዚአብሔር ነው ማለት ነው። አራት ነጥብ። እዚህ ጋር እኔ ስለማድረግ ጠየቅኩ እንዴ? በመጀመሪያ ነገር እምነት ከየት አገኘው ብዬ ስጠይቅ፣ እሺ አሁን እግዚአብሔር አዳምጠኝ። እምነት እሰጣለሁ አይልም እዚህ ክፍል ላይ። አሁን ያነበብከው ክፍል ላይ በመጀመሪያ ጥቅሱንም ትክክል አላነበብከውም። አንድ ሁለተኛ ነገር እምነት እሰጣችኋለሁ የሚልም ነገር የለም። እኔ ጠየቅኩ ጥያቄ እምነትን ከየት አገኘኸው? ወይም ተክልዬም ይሁኑ አንተም ይሁን ማነች ክርስቶስ አምራም ትሁን ከየት አገኘኸው? እምነት ከየት ይገኛል ነው ያልኩህ። እምነት ከየት ይገኛል ስለ ሰው አምኖ የሚያደርገው ነገር እየነገርከኝ መልስ ነው የምነግርህ አይደል እንዴ? እያቋረጥከኝ ነው። አንዴ ስማኝ። አዎ እምነት ከእግዚአብሔር እንደሚገኝ ጥቅስ ስጠኝ ስል አንተ ወሰድክና የሚያምኑ ሰዎች የሚያደርጉትን ነገር እየነገርከኝ ነው። አየህ፣ አሁን አንተ ያሳየን ክፍል ያመኑ ሰዎች የሚያደርጉትን ነው። ያመኑት ሰዎች ራሳቸው እምነት ከየት አገኙት? ያመኑ እዚህ አሁን ከእግዚአብሔር ነው። አራት ነጥብ እኮ የታለ እሱ ክፍል የታለ ነው? ስለማውቀን እሱ ክፍል የታለ ነው? ምን ይላል? በእኔ እመኑ
እኔ የማደርገውን ታደርጋላችሁ። አለቀ በቃ። ይበቂህ እኮ ነው። አይበቃ? የት አለ በእኔ እመኑ? ይበቃል። አሳየኝ። እናንብበው፣ ክፍሉን እናንብበው። ጥቅሱንም አታውቀውም እኮ። በእኔ ብታምኑ የዮሐንስ ወንጌል ብታምኑም አይደል 14 ቁጥር 14 አትሸራርፍ፣ እግዚአብሔርን ቃል አትሸራርፍ። እንየው ሄደ አልሸራርፍም። አንብበው። በእኔ ብታምኑ ይላል። በእኔ የሚያምን ምን ይላል?